ኦራይት ታሪኩን በደንብ ሰምታችሁታል ብዬ አስባለሁኝ። የቁርአኑን ክፍል ከዛ ቀጣይ እናየዋለን። ሜቢ የቁርአኑን ክፍል እሺ እዚሁ ታሪክ ላይ ልጨርሰው፣ ክርስቲያንም ስለወጣ ኦኬ ክርስቲያን መጥቷል። ኔትወርክ ጥሩ አይደለም መሰለኝ አንተ ሰውዬ ተበላሽ አንድ ሁለት አለው በኢየሱስ። እሺ ቤቢ በቃ የቁርአኑን ክፍል ልተውና አዲሱን እንደተፈተና አሁን ከዛ ቁርአኑን ክፍል አንዴ ክፈተውና ቁርአኑን ሜቢ ካንተ ጋር እናየዋለን፣ እያነበብን እናየዋለን። ይህን ክፍል አንዴ ነው የገባሁበት፣ ታስታውሳላችሁ ብዬ አስባለሁ። የዛሬ ዓመት አካባቢ ነው የገባሁበት። ቆይ አንዴ እና በጣም የሚገርም ክፍል ነው። የምስክርነት 4 ምስክር እንዲጠራ እንደዚህ ዋሹ ሰዎች 80 እንዲገረፉ ምናምን የሚለው ከዚህ ጋር የተያዘ የወረደ ነው። መሐመድ ከዛ በኋላ ራሱን ዲፌንድ ለማድረግ የዘሞቱ ሰዎች ሊትራሊ መርፌና ክር ሲሆኑ ካልሆነ በስተቀር ምስክርነታቸው ተቀባይ የለው ምናምን የሚሉት የወረዱት በእንደዚህ አይነት ምክንያቶች ናቸው ማለት ነው። ኤኒዌይስ ወደ ቶፒኩ በደንብ ተሰምቻለሁ ግን አይደል ክርስቲያን? ክርስቲያን አለ ቆንስታንቲኖስ ካለን አግባ አዋጣም በዚህ መሀል አንዴ ኦኬ ታሪኩን ሰምተዋል የተናገርኩትን? አይ አልሰማሁትም። የራስ ጥያቄ ነበረኝ። ቶፒኩ ላይ ቅድሚያ ናና ቆንስታንቲኖስ ግባ በቃ እንጂ አይቻልም። በኋላ ጥያቄ ከሆነ ተቶፒክ ውጭ ከሆነ በኋላ በቃ መለስልሃለሁ። እሺ እንዴት ናችሁ? ወይ ሰላም ነው? ሰላም ነው። እንዴት ነህ? ቁርአን መክፈት ትችላለህ? ችግር የለም። ቁርአን ክፈትልን። እሺ እሺ ስንት ልክፈት? 4 ቁጥር 2 እና 3 ነው። አንዴ ክፈተውና ከዛ ሙሉ ምዕራፉን እናየዋለን። እሺ አንተ ቁርአንን አስተካክለዋል? የኔ ቁርአን ቁጥር እኮ መጽሐፍ ቅዱስ ነው። ኦራይት ሱራ 4 ቁጥር 3 እና 2 ነው ያለው። እሺ ላምበው ወይስ አንበው? እሺ የቲሞችንም ገንዘቦችን ስጡ፣ መጥፎችንም በመልካም ቀጥልሽ አትለውጡ፣ ገንዘቦችንም ወደ ገንዘባችሁ በመቀላቀል አትብሉ፣ እርሱ ታላቅ ኃጢአት ነውና። በቲሞቻችሁም አለማስተካከላችሁም ያነበብካለው 24 2 እና 3 ዝሙተኛይቱና ዝሙተኛው ከሁለቱ እያንዳንዳቸው ያላገቡ እንደሆነ 100 ግርፋት ግረፏቸው። በእነርሱም በአላህ ፍርድ ርህራሄን አትያዙ። በአላህና በመጨረሻው ቀን የምታምኑ እንደሆነ አትራሩ። ቅጣታችሁንም ከምዕመናን ጭፍሮች ይጎብኙት። ዝሙተኛው ዝሙተኛይቱን ወይም አጋሪቱን እንጂ አያግባ። ዝሙተኛውም ዝሙተኛ ወይም አጋሪ እንጂ አያግባትም። ይህም በምዕመናን ላይ ተከልክሏል። መልካም እነኚህ አስቀድሞ የመጣ ስለነበረ የኛው መሐመድ ሊነካው ስለሆነ ቁጥር 12 ላይ አድርገው። ውሸቱን በሰማችሁት ጊዜ ምዕመናት በጎሳዎች ለምን ደግን ነገር አልጠሩም? ለምንስ ይህ ግልጽ ውሸት ነው አላሉ? ጎበዝ። ይሄ እንግዲህ ቅድም ያልኳችሁ ታሪክ ነው። ታሪኩ ሙሉ ከኋላ ጀምራችሁ እናንተ አንብቡት። ውሸቱን ከሰማችሁ በኋላ ምን አትሉም አለ። ውሸቱን በሰማችሁ ጊዜ ምዕመናንና ምዕመናት በጎሳዎቻችሁ ለምን ደግን ነገር አልጠረጠራችሁም? ለምንስ ይህ ግልጽ ውሸት ነው አላላችሁም?
ማ አይሻ ዘሙታለች የሚለውን ከሰማችሁ ራሱ እኮ ልፍታት እያለ ነበረ። ቡሃሪ 4751 ይክፈተው። ታሪኩን እነሱ ያንብቡት፣ ለእነሱ እንተውላቸዋለን። ሐዲሱን ብቻ እንዲያሳያቸው፣ ምክንያቱም በጣም ትልቅ ነው ሐዲሱ። ሉክ ራሱ ሊፈታት አይሻን ለመፍታት እየዞረ ነበረ። ሐዲሱ ይሄ ነው የምትመለከቱት። በጣም ትልቅ ነው ታሪኩ፣ በጣም ትልቅ ነው። እኔ ስለተረኩላችሁ ነው ባጭሩ እንትን ያለው እንጂ ረጅም ነው ሐዲሱ። 4750 ላይ ይገኛል። ስለዚህ ሉክ ይሄ ታሪክ በደንብ አስተውሉ። አሁን የተረኩላችሁ ቃል በቃል ያለ ታሪክ ነው፣ ወይንም ቡሃሪ 2661 ላይ ይገኛል። ቡሃሪ 2661 2661 ላይ ይገኛል። ይሄ ታሪክ ማለት ነው ምን ሕፃን እንደነበረች እንደዚህ በሳጠራ እዘዋት የሚሄዱ እንደሆነች የሚናገር ክፍል ነው ታሪኩ። ይሄንን ከሰማችሁ በኋላ አለ ለምንድን ነው እሱ በጎ ነገር ያልጠረጠራችሁት? ራሱ መሐመድ ለምንድን ነው በጎ ነገር ያልጠረጠረው? ይሄንን የሚመልስልን አለ ገብቶ ሙስሊም? ይሄንን ገብቶ የሚመልስልን ሙስሊም እናገኛለን? እስቲ አሁን ሙስሊም ገብቶ መሐመድ ለምንድን ነው በጎ ነገር መጠርጠር ያልቻለው የሚያስረዳን አለ? የሚያስረዳን ሙስሊም የማይሸረሸር አሰንት ነው። አሰንት በልክ ማለት ነው። ሐሰነት ተጅዊድ ነው እንጂ ትርጉሙ ሐሰነት ትርጉሙ በጎ ስራ ማለት ነው። በጎ ማለት ነው። አሰንት ማለትስ ሰንት ማለት በጎኛ ማለት ነው። መልካም ማዲ ነው የሚሆነው። ኦኬ እሺ፣ ያነሳነውን ሰምተው ነበረ። ሱራ 24 ከ12 ጀምሮ የወረደበትን ክፍል ምክንያት ታውቀዋለህ? ሱራ 24 ከቁጥር 12 ጀምሮ ሱረቱ ኒሳ ነው። 24 ሱረቱ ኑር። እሺ አንዴ ክፈተው ቆስጠንጢኖስ። ከሱ ጋር የተያያዘ ነው። ከማን ጋር? ከሱራው ጋር የተያያዘ ነው ማለት ከቅድም ታሪኩን ካወራው ጋር አልሰማሁም እኮ እኔ ምንም ነገር። ታሪኩ ምንድነው? እሱ ቀደም ያወራሁት ነው። መሐመድ አይሻን ወደ ጦር ሜዳ ሲሄድ እዟት ነበር የሚሄደው እና እዛ ዘሞተች ተብላ በመጠርጠሯ ምክንያት መሐመድ ደግሞ ሊፈታት ይፈልግ ነበረ እና እየዞረ ሰዎችን ይጠይቅ ነበረ ዘሙታለች አልዘሞተችም የሚለውም ማለት ነው። በኋላ ግን መገለጥ መጣልኝ አለና ኖ እሷ አልዘሞተችም፣ ጤነኛ ነች፣ ሕፃን ልጅ ስለሆነች ምንም የማታቅ ገና ጩጬ ነች። ዘንቢል ውስጥ እንኳን እንደዚህ ዘና ስንሄድ ትኑር አትኑር ማትለይ ስለሆነች ሊጣብኩታ እንኳን ሳከድ ነው የምትተኛ በጎች የሚበሉባት ነች። ስለዚህ እና አልሰራችም ሲሉት መገለጥ መጣልኝ ካለ በኋላ ምንድነው ያደረገው? ክፍሉን እናንብበው። ውሸት ነው አለ። ኦኬ ውሸት ነው አለውና ውሸቱን በሰማችሁት ጊዜ ምዕመናንና ምዕመናት በጎ ነገሮችን ለምን ደግን ነገር አልጠረጠሩም? ለምንስ ይሄ ግልጽ ውሸት ነው አላሉም ይላል። አሁን ለምን ምዕመናንን ብቻ ይወቅሳቸዋል? በአይሻ ጉዳይ ምዕመናን ብቻ ነበሩ መወቀስ ያለባቸው። ከምዕመናኑ በላይ ሙሐመድ ነብይ ነው። ነብይ እንደመሆኑ ደግሞ ሰርታ ላይ አልሰራችም የሚለውን ከነሱ ከምዕመኑ በላይ እሱ ነው ማወቅ ያለበት። አንድ ሁለተኛ ደግሞ ከምዕመኑ በላይ እኮ እየዞረ ይጠይቅ ነበር እሱ። ኢቨን እኔ እስከማውቀው ድረስ እንደ እስልምናው የባሪያ ምስክርነት በእስልምና ተቀባይነት የለም። የአይሻን ባሪያ እንኳን አይሻ ትዘሙታለች አትዘሙትም አይነት ጥያቄ ጠይቃት ነበረ። ራሱ ጠርጥሯታል ማለት ነው። ራሱ ጠርጥሮ ምዕመኑን ብቻ ለምን ወቃሽ ያደርጋል?
ምክንያቱም ቁርአኑ ሙሐመድንም ነበር ቻሌንጅ ማድረግ የነበረበት። እንቀጥል። በእርሱም ላይ ለምን 4 ምስክሮች አላመጡም? ምስክሮቹንም ካላመጡ እነዚያ አላህ ዘንድ ውሸታሞች እነሱ ናቸው ይላል። ሙሐመድ ራሱ 4 ምስክር ሳያመጣ ለምንድን ነው እሱ ልፍታት እያለ ሰዎቹ መጠየቅ ያስፈለገው? ያለ 4 ምስክር ሳይሰማ ልፍታ እያለ ለምን ይጠይቃል? እሺ ቁጥር 14 አድርገው። በቅርቢቱም በመጨረሻይቱም ዓለም በእናንተ ላይ ያላ ችሮታና እዝነቱ ባልነበረ ኖሮ በውስጡ በገባችሁበት ወሬ፣ ምክንያቱም ሐሚቱ ማለት ነው፣ በገባችሁበት ወሬ ምክንያት ታላቅ ቅጣት በእርግጥ በደረሰባችሁ ነበር ይላል። ይሄ ወሬው ከባድ የሆነ ከሆነ ሐሜቱ ከባድ ከሆነ ከባድ ቅጣት በደረሰባችሁ ነበር። እነሱን ብቻ ከሚያስፈራራ ራሱን የሚመለከት እኮ ነው። ምክንያቱም ራሱም ገብቶበት ዘሆል ጠይቋቸዋል። ሚስቶቹንም ጠይቋል፣ ባሪያውን ጠይቋል፣ ሌሎች ሰዎችንም ጠይቋል። ለአንድ ወር በላይ ታማ እንኳን ፊት ነስቷት ሰላም እንኳን አይላትም ነበረ። ሉክ ቁጥር 15 ላይ አድርገው። ቁጥር 15 በምላሶቻችሁ በምትቀባበሉት ልብ በል፣ በምላሶቻችሁ በምትቀባበሉት ጊዜ ለእናንተም በእርሱ እውቀት በሌላችሁ ነገር በአፎቻችሁ በተናገራችሁና እርሱ አላህ ዘንድ ከባድ ኃጢአት ሆኖ ሳለ ቀላል አድርጋችሁ ባሰባችሁት ጊዜ ከባድ ቅጣት በነካችሁ ነበር ይላል። በምላሳችሁ በምትቀባበሉ ጊዜ ይሄ ከባድ ኃጢአት ነው በአላህ ዘንድ እያለ የሚለውን ራሱ በምላሱ ተቀብሎ ሌሎችን እየሄደ ከጠየቀ አይሻ ዘሙታለች አልዘሞተችም ብቻ ሳይሆን አይሻን ፊት ነስቷት ሰላምታም ከከለከላት ለአንድ ወር በላይ ታማ ቀን ከሌሊት ጉበቴ የሚፈነዳ እስኪመስለኝ ድረስ ሳለቅስ ነበር ስትል እሱም ከነሱ ጋር ሆኖ ልፈታት ነው እያለ የሚያስብ ከሆነ ራሱ ሙሐመድም እኮ በዚህ ተጠያቂ ነው። ለምንድን ነው ሌሎቹን ብቻ ጠያቂ የሚያደርገው? ቁጥር 16 በሰማችሁት ጊዜ ልፈታት ነው የሚለው ውስጥ አሳያለኝ። እሺ ሜይ ቢ እስከዛ ድረስ ይህን እስከማብራራው አንተ ቡሃሪ 21 66 ቼክ አድርገው እስኪ መክፈል የምችል ከሆነ ማለት ነው። 26 61 ሶሪ ቼክ አድርገው እስከዛ ድረስ ማለት ነው። እዛ ላይም ታገኘዋለህ። እኔ ሳብራራው ተመለስ። ኮንስታንቲኖስ ራሱ ቼክ አድርገው። በሰማችሁትም ጊዜ ክፍሉ ሙሉ ልጨርሰው። ክፍሉ ቁርአኑ የወረደው እንዳለ ሐሚት ነው። በሰማችሁትም ጊዜ ልብ በል፣ በዚህ ነገር ልንናገር ለእኛ አይገባንም። በሰማችሁት ጊዜ ምኑን? ሐሚቱም ማለት ነው። በሰማችሁት ጊዜ በዚህ ልንናገር ለእኛ አይገባንም፣ ጥራት ይገባ፣ ይህ ከባድ ቅጥፈት ነው አትሉም ነበርን ይላል። ኦኬ አይሻ ዘሙታለች የሚለውን ሐሚት ሲሰሙ ኖ እኛ እንደዚህ ብለን ልንናገር አይገባም፣ ከባድ ቅጥፈት ነው ብላችሁ ለምን አታቆሙም ነው። ራሱ ሙሐመድ እኮ ይህንን አክሴፕት አድርጎ ዘሙታለች አልዘሞተችም እያለ ሰዎቹን እየጠረጠረ እየጠየቃቸው ነው። ባሪያዋን እንኳን ሳይቀር ዜነብን ሳይቀር እኔ ሐሚት አልሰማም፣ ወሬም አላወራም፣ በአፌም አልናገርም፣ በጆሮዬም ላለመስማት ወስኛለሁ እስክትል ድረስ እሺ አይሻን ትጠረጥሪያታለሽ ከሌላ ወንድ ጋር? እኔ አይሻ ሕፃን ልጅ ስለሆነች ምንም አታደርግም ብዬ ነው ማስበው እስክትል ድረስ ማለት ነው። ኦራይት ቁጥር 17 ምእምናን እንደሆናችሁ ወደ ቢጤዋ በፍጹም እንዳትመለሱ አላህ ይገስጻችሁ አለ። መልካም ወደ ቢጤዋ አትመለሱ፣ ደግማችሁ አትሙ ነው። ምክንያቱም ዘማዊ ነኝ ከተባለ የሙሐመድ ሚስት ዘማዊ ትሆናለች ማለት ነው። ቁጥር 3 እና 2 ላይ ቅድም በተመለከትነው ደግሞ ዘማዊን የሚያገባው ዘማዊት ብቻ ነው ይላል። ዘማዊና ዘማዊ ነው የሚጋቡት። ስለዚህ ሙሐመድ ራሱን ዲፌንድ እያደረገ ነው አሁን ቤተሰቡንና ራሱን። መልካም ራሱ ግን የተናገረውን ይተወዋል ማለት ነው እነሱን ሲከስ። ቁጥር 18 ለእናንተም አላህ አንቀጾችን ይገልጽላችኋል፣ አላህም አዋቂ ጥበበኛ ነው አለ። መልካም እሺ፣ በእነዚያ ባመኑ ሰዎች ውስጥ ከፍ አድርገው ቁጥር 19 በእነዚያ ባመኑ ሰዎች ውስጥ መጥፎ ወሬ እንድትስፋፋ የሚወዱ እነሱ በቅርቢቱም በመጨረሻይቱም ዓለም አሳማሚ ቅጣት አላቸው፣ አላህም ያውቃል እናንተ ግን አታውቁም አለ። ወሬው እንድስፋፋ ምክንያት የሆኑ ወሬውን ያስፋፉ እነኚህ ሰበብ የሆኑ
ከባድ ቅጣት አላቸው አለ። ሙሐመድ ራሱ እኮ ወሬው እንዲስፋፋ ካደረጉት አንዱ ነው። ከሰዎቹ በላይ ይልቅ እንደውም ሙሐመድ እየዞረ ዘሆል ኢቭን ሰላት ላይ ቆሞ እንኳን አደባባይ ላይ ተናግሮታል ይህንን ኬስ። ስለዚህ ወሬው እንዲስፋፋ ያደረገው ራሱ ሆኖ ሳለ ሰዎቹ ወሬው እንድትስፋፋ መጨረሻ ላይ ብሎ ሰዎች አትፍታ ካሉት በኋላ አይ እናንተ ያወራችሁ መቀጣት አለባችሁ ኃጢአት ነው ማለቱ ራሱስ ሙሐመድ። ስለዚህ ራሱን ሙሐመድን አይመለከትም ወይ? ቀጣይ ያሉትን ክፍሎች ምክንያት ነው ያብራራሁት። በእንትን ውስጥ እንደሚከቷትና ዘንቢል ውስጥ ከተዋት ዘዋት እንደሚሄዱ ፓርትን አሳየው። አስምርበት እንትና ሽንት ቤት ሄዳ እንደረሷትም ያለውን ፓርት አሳየው። አንብብለት። ዘንቢል አይደለም። በቃ የግመል ከላይ የሚጫነው ዘንቢል መረጃ የምታወራው አደራሩ እንግዲህ ያው አስመረዋለሁ። ሄዳ እንደረሷትና አንስተው እዛ ሲጭኑ እንትን እንዳሏት ያለውን ፓርት አንብበው ሮሴ። እሺ I was carried in a howdah on the camel በግመል ላይ የሚቀመጠውን ዘንቢል ውስጥ ተቀምጬ ነበረ። in dismounted while still in it ውስጥ እንዳለሁኝ ተተውኩኝ። when Allah's messenger was through with his ghazwa and returned home እና ያላ መልእክተኛ ወደ ቤትም በተመለሰ ጊዜ and we approached the city of መዲና ወደሚባለው ከተማ ደረስን። Allah's messenger ordered us to proceed at night በማታም እንድንቀጥል አዘዘ። when the order of setting off was given የትእዛዝ በተሰጠ ጊዜ I walked till I was past the army to answer the call of nature የተፈጥሮ ግዳጅም እንትን ለማለት ለመወጣት ሽንት ቤት ማለት ነው እንትን አልኩኝ። የተፈጥሮ ግዴታ ምንድን ነበረ? ሽንት ቤት ነው ብለሃል ያልከኝ ማንኛችሁ ነበር? የተፈጥሮ ግዴታ ምንድን ነው? የተፈጥሮ ግዴታ እኮ ሽንት ቤት ብቻ ነው። ያንተ ምንድን ነው እሱ? ሌላ ምንድነው? ሴቶች ላይ መጣው ሴቶች ላይ ምንድነው የሚመጣው? ምንም ይምጣ። እቀጥልሽ ንገረኝ። ፔሬዷ መጥቶባት ነው? አንተ አገላለጽ አንተ ሃይማኖትን እኮ አስማማለሁ። ስለዚህ እሱ ማተር ያደርጋል። ችግር የለውም። ማተር ያደርጋል። ቆይ ሙቤ ጣልቃ ትግባ። ኦልራይት ልስማማለህ። እሺ ስለዚህ የሴቶች ወራዊ መጥቶባት ነው ተነጥላ ልትወጣ ሄደችው? ቁርአኑ በምን ምክንያት አድርጎ ነው የወረደው? ቁርአኑ አያው ሙሉ ለሙሉ እነሱን አድርጎ ነው የወረደው። አንተ እንዴት ነው እንደዚህ? እየነገርኩህ እኮ ነው፣ እያሳየው ነው እኮ። አሁን አይደለም ብለሃል አይደለ? ካልሆነ ቻሌንጅ ልታደርገኝ እኔ ክፍት ነው ቤቴ። ማት ቡሃሪ ላይና ሙስሊም ላይ ባለ ሐዲስ ብቻ ሞግታለሁ። ቡሃሪ ላይና ሐዲስ ሙስሊም ላይ ስላለ ሐዲሱ ቁርአኑ በዚህ ምክንያት ስለወረደ ማለት ነው። እሱ ማተር ያደርጋል። ቆይ አንዴ ሙቤ ጣልቃ ትግባ። ምክንያቱም የለም ዋሽታል ሲባል ማተር ስለሚያደርግ ማለት ነው። ማተር ማያደርገው ለማን ነው? በመጀመሪያ ጥያቄ ባይነሳበት ነበረ ማተር ማያደርገን። ዋሽተሃል ሽንት ቤት ብለህ ተናግረሃል የሚለው ማተር ያደርገኛል እኔ ዋሽተሃል የሚለው ቃል ማለት ነው። ምክንያቱም ከራሳችን ማውራት ስለሌለብን። ኤኒዌይስ ቀጥል ክርስቲያን እንጥራ ኦሴ። እሺ after finishing ከጨረስኩኝ በኋላ I returned ተመለስኩኝ to camp ወደ ካምፑ ተመለስኩኝ to depart with others ከሌሎቹ ጋር ለመቀጠል and suddenly realized that my necklace over my chest was missing በደረቴ ላይ የነበረውም የአንገት ሐብል እንደጠፋ
አስተዋልኩኝ። ሶ አይ ሪተርን ቱ ቱክ ፎር ኢት ለማንሳትም ለመውሰድም ተመልሼ ሄድኩኝ። ኤንድ ዋዝ ዲሌይድ ቢኮዝ ኦፍ ዳት በዛ ምክንያትም ዘገየሁኝ። the people who used to carry me on the camel በግመሉ ላይ የሚያስቀምጡኝም ሰዎች came to my hoda ወደ ሆዳውም መጡ and put it on the back of the camel በዛ በእንትን ውስጥም የነበረውን እንትን ግመሉ ላይ ያስቀመጡት come to my hoda ወደ ሆዳው መተው and put it on the back of camel ይቅርታ በግመሉም ጀርባ ላይ ያስቀመጡት thinking that I was in it ያንን እንትን ሳይሉ አሳዳት ታይም መስሏቸው በቃ ስለዚህ እንትን ውስጥ ይጨምሯትና ሆዳ የሚባለው ሲጨምሯትና ግመል ጫንቃ ላይ ጭኗት ነበረ። የዛለት አንስተው እዛ ውስጥ የጨመሯት መስሏቸው ጫኗት ማለት ነው። ግን እሷ አልገባችም ነበረ። ኧረ እንደሱ አይደለም። ጫኗት ማለት ምንድነው? ከላይ ነው የሚሰራው፣ ከግመሉ ላይ ይሰራል። ድንኳን ለሴቶች የሚደረግ ነው በአረብ ሀገር። ሙቤ ዘንቢል አይደለም። ዘንቢል ተራቀለ ሙቤ አንዴ I was in it ማለት ምን ማለት ነው? አስመርበት ማለት ውስጡ ያለው መስሏቸው ማለት ምን ማለት ነው? ከላይ የተጫነ ሰው እንደዚህ ተቀምጦ ሲሄድ አይታየንም? አይን የላቸውም እንደ ሰዎቹ ውስጥ ያለ ስለመሰላቸው እንጂ ከላይ መጀመሪያ ወቅ ከላይ ይጫናል፣ ይሰራል፣ ድንኳን ይሰራል። አዳም አንስተው ነው የሚጭኗት ወይንስ ላይ ነው እሷ የምትቀመጠው? ላይ ነው የሚጫነው ወይንስ ከስር ነው አንስተው የሚጭኑት? እንትኑ ላይ እንትኑ ድንኳኑ ከግመሉ እንትን ጀርባ ተሸፍኖ ማለት ነው። እዛ ነው የሚጫነው። ሴቶቹ በዛ ነው የሚጫነው። አረብ ሀገር አይተህ ከሆነ ማለት ነው። አይልም እንደዛ እንደ እና ምንድን ነው የሚለው? እንትኑ ውስጥ ይከቷትና ይጭኗታል። እንትኑ ላይ ግመሉ ጀርባ ላይ ይጭኗታል። እዛ ውስጥ ያለች መስሏቸው ነበር አይደል? ታዲያ እላዩ ላይ እንዲሰራ ነው እንደፈለገው ማለት ነው። ሴቶች ሲወጡ እዛ ውስጥ ነው የሚቀመጡት። ቆይ ነገርኩህ እኮ ነው። ሜቢ ግልጽ አይደለም እንደ አነጋገሬ። ከግመል ጀርባ አንስተው ነው የሚጭኗት አይደለም? ማለት አንስተው ይጭኗታል አይጭኗትም? ኦልሬዲ መጀመሪያ ትጫናለች። ራሷ መውረድ ትችላለች፣ መውጣት ትችላለች ማለት ነው። እንዴ አይልም ግን ይጭኗታል ነው የሚለው። ያው አይልም ይጭኗታል ምን ማለት ነው? በቃ እነሱ ያለች መስሏቸው ነው የጫኗት አይደለ? እኮ ያለች መስሏቸው ወጣ ነበረ። እነሱ ደግሞ ግመሉን አንስተው ሄዱ። ይሄ እኮ ምንም ማለት ነው። አልወጣችው አይልም እንደዛ። ሲጭኑ ያለች መስሏቸው ነው የሚለው እኮ ያለች መስሏቸው ሄዱ እነሱ። አይልም ደግሞ ወጣ ነበረ አይልም። ሲጭኗት ነው ያለች የመሰላቸው። ምንድን ነው የሚያወራው? ልዩነት ስላለው እኮ ነው ሙቤ። ምክንያቱም ሲጭኑ አንስተው ያንን እሱ ችግር የለውም። እሺ እኮ ስለዚህ እቃው ይሁንልህና ሙቤ እቃ ውስጥ ያለች መስሏቸው ሲጭኑት እሷን ሲጭኗት ማለት ነው። እቃ ውስጥ ያለ መስሏቸው እቃውን ጭነው ትሄዱ። እሷ ግን ውስጡ የለችም አይደለ? አዲሱም እንደዛው ነው የሚናገረው። the people who used to carry me ይላል። እኔን የሚሸከሙኝ የሚወስዱ ሰዎች መንዘካመል ወደ ማለት ነው እኮ ይወለቁ አንድ እያነበብነው ነው። ግመሏ ላይ የሚጭኗት ማለት ነው። ተሸክመው የሚያስገቧት came to my hoda እኔ በምጫነበት ዘንቢል ውስጥ ወደ ዘንቢሉ ጋር መጡ። and put it አሉ። put me አይደለም put it on the back of camel በግመሉም ጀርባው ላይ አስቀመጡት። thinking that I was in it ምን አለ እዛ ውስጥ እንዳለው በማሰብ ብላ ተናገረች። ኦኬ እሺ ቀጥል። ተግባባን? ቀጥል። እሺ ማተሪያ አያደርግም። ብቻ እኔ እንትኑን ነው የማውቀው። ሴቶቹ ሲሄዱ አረብ ሀገር ላይ ሙቤ
ይሰራ ያ ድንኳኑ ሎክ ሞቤል ያ ድንኳኑ ከመሬት ነው። እሷን በቃ ድንኳን በሚለው ልስማማለህ በአንተ ኔሙ ማለት ነው። ኔሙ ያጣላን ከሆነ ኔሙ ላይ ከሆነ ስለዚህ ያ ድንኳን መሬት ነው ያለው። ውስጡ ጨምሯትና አንስተው ጭኗታል አይደለ? ኦኬ እሺ። ግን የዛን ዕለት እንደዛ ሲያደርጉ እሷ ውስጡ አልነበረችም። ያን አንስተው እቃውን ሲጭኑ እሷ ግን ውስጡ አልነበረችም። ምን ያህል ቀላል እንደሆንኩኝ በዚህ ምንድነው እሱ ትላለች። በጣም ቀጫጫ ስለሆንኩኝ ምን በማሰብ ነው እነሱ ሆዳውን ሲያነሱት ትኑር አትኑር እንኳን መለየት አልቻሉም። ብድግ አድርጎ ሲጭን ያለች መስሎታል። ባዶ እቃውን ጭኖ ሄደ ማለት ነው። ከዛ በኋላስ እሷ እዛው ቀረች ማለት ነው። በዚህ ምክንያት ነው ቁርአኑ የወረደው ማለት ነው። ከዛ በኋላ ሐሚቱ ይመጣል ማለት ነው። ሐዲሱ ሙሉ እንዲነበብ ትፈልጋለህ? በጣም ጊዜ ይፈጃል። አውቀዋለሁ። ኦልራይት። ስለዚህ ሐዲሱ የምታውቀው ከሆነ ከዚህ በኋላ የሚመጣው ታሪክ የዝሙቱ ታሪክ ነው የሚመጣው አይደለ? ሐሚቱ ኦልራይት። ከታማች በኋላ ሙሐመድ ዳይሬክትሊ ነብይ ከሆነ ኖ አላደረገችም ብሎ ለምን ዲፌንድ ሳያደርጋት? ኖ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አንድም ነገር አይናገሩም። ላ የንጢቁ ዐኒል ሀዋ ይላል። አላህ ካልነገራቸው በስተቀር በራሳቸው የሚወስኑት ነገር ምንም ነገር የለም። አላህ ሱብሓነሁ ወተዓላ ደግሞ ሲያወርድላቸው ቁርአን አውርዶ ማለት ነው ነፃ አረጋት። ይሄ ነው በቃ ባጭሩ ታሪኩ ማለት ነው። ለምን ያህል ጊዜ ነው የታመመችው አይሻ? ኦልሞስት አንድ ወር ከምናምን አንድ ወር አካባቢ ይመስለኛል። አንድ ወር ሙሉ ታማ ስትሰቃይ ዝም ብሎ ነበር ማለት ነው ሙሐመድ። ፊትም አልሰጣትም ማለት ግን ይጠይቅ ነበር አይደለ? ሰዎችን ምንም ነገር አላሏትም። ምንም ነገር አልተናገሩም። እንደውም ምንድን ነው ያሉት? እኔ ከሚስቴ ጥሩ ነገር እንጂ መጥፎ ነገር አልጠረጥርም ነው ያሉት። ምንም ነገር ኦኬ። እሷም ደስተኛ ነበረች በሱ በዛን ሰዓት ማለት እንዴት ደስተኛ ትሆናለች? በሙሐመድ ቀጥፎባት እንዴት ደስተኛ ትሆናለች? በሙሐመድ እንዴት ማለት በሙሐመድ ደስተኛ ነች ማለት ነው እሷ ነው ወይንስ ሙሐመድን ተቀይመው ነበር? አሁን እኮ ሐሳቡ ታሪኩ ማለት ነው ሰዎች አወሩባት ቀጠፉባት ማለት ነው። ሙሐመድ ደግሞ አላደረገችም ብሎ ተከራከለላት ወይንስ ለመፍታት ሰዎችን ያማክር ጀመር? ለመፍታት አይደለም። ዋሂ እስኪወርድለት ጠበቀ። በቤቷ አስቀመጣት። ከአቡበክር ለመፍታት አልጠየቀም። እና ምን ሰዎችን ምንም አልጠየቀም? ስለ አይሻ ጉዳይ ስለ አይሻ ምንም አልጠየቀም? ሰዎችን እየዞረ ምን ስለ አይሻ ምን ታውቃላችሁ እያለ ምን እያልክ ነበረ? ልፍታት ወይ እያለ ነበር አልክ። እንደዛ የሚል ካለ እስኪ አምጣ እኮ። ሰዎች አትፍታት አላሉትም? አንተ እኮ ነው ራስህ ልፍታት ወይ ብሎ ሰዎችን ጠየቀ። አትፍታት ብለውታል አላሉትም? የሚለው ነገር አምጣና አሳየን። ሰዎቹ እንዳይፈታት መክረውታል አልመከሩትም? ማለት ሙሐመድን ሁለት ነገር ታወራለን። አንተ ራስህ ምንድን ነው ያልከው? ቅድም ልፍታት ወይ ብለዋል አልከኝ። ቼክ አድርገው አልከኝ። ለምሳሌ የት አለ? አሁን ካለ ማስረጃውን ያምጣ እና ልኮ ነው እንዳይፈታት ሰዎች መክረውታል አልመከሩትም? መጀመሪያ ተጠየቀው አንተ ያልከው ምንድን ነው ያልከው? አንተ ልፍታት ወይ ብለዋል አልከኝ። ዘመድ ተረጋጋ። ቆይ እኮ እንዳይፈታት መክረውታል አልመከሩትም እኮ? ተስማማ። ልፍታት እንዳላለ ተስማማን አይደል? እንዳይፈታት መከሩት ማለት ምን ማለት ነው? እንዳይፈታት መከሩት ማለት ምን ማለት ነው? ግልጽ እኮ ነው። ረሱል አለይሂ ሰላቱ ወሰላም በአይሻ ጉዳይ ማለት ነው መፍታት ይፈልጋል ማለት ነው እኮ። አይሻን እንዳትፈታት ሰዎች እየመከሩት ነው ማለት ነው። ፕሊዝ ሞይ ሰዎች አትፍታት እያሉ እየመከሩት ነው ማለት እሱን ሊፈታት ይፈልጋል ማለት ነው። አንተ እንደዚህ እንትን እያጣመምክ ነው እንጂ ረሱል ሰለላሁ ዐለይሂ ወሰለም በአይሻ ጉዳይ ምንም ነገር አላቆረፋትም፣ ምንም ነገርም አላለዋትም። ገባህ?
ኖርማል ፍቅር ሲሰራ ነበር እንደ በፊቱ ኖርማል ፍቅር ነበር የሚሰጣት ማለት ወሬው ተዛባ ማለት ነው። ወሬው ተስፋፋ አይደል? መዲና ሙሉ ወሬው ሲስፋፋ አባቷ ቤት አስቀመጧት። ገባ ከአላህ ሱብሓነሁ ወተዓላ ዋህይ እስኪመጥላቸው ድረስ ማለት ነው። ከዛ በኋላ አላህ ሱብሓነሁ ወተዓላ ቁርአን አውርዶ ነፃ አረጋት። ከዛ መጥተው ነፃ አረገሽ አሏት። ይሄ ነው ታሪኩ፣ ሌላ ምንም ነገር የለውም። ኦልራይት ላሳየህ። እኔ አሁን እኔ ባሳየህ እስልምና ለቀህ ትወጣለህ ላልኳት ሁሉ መረጃ ባመጣብህ ምን የሚለው ነው? ኦልራይት እሺ፣ አንዴ ሙባረክ ይሰማለሁ? አዎ ይሰማል። ኦኬ፣ እኔ ባመጣልህ ሊፈታት እንዳማከረ አትፍታት እንዳሉት ባሳየ እስልምና ለቀህ ትወጣለህ? እንዴት እስልምና ለቀህ ትወጣለህ? ላወራሁት አንተ ምን ብለሃል? ስለ ፍቺም እንትን አላለም፣ መጥፎም ነገር አላወራም፣ ስለመሷ ነገር ምንም ኖርማል ነው ያሳለፈው ብለሃል። እንደተቀየመችው እንደተኳረፉ ፊት እንደነሳት ሊፈታትም እንዳሰበ መረጃ ላምጣብህ። እስልምና ለቀህ ትወጣለህ? ሊፈታት እንዳሰበ ማለት ቅድም ስጠይቀኝ የነበረው ነው። መልሶ ደግሞ እንዴት ይለኛል? ሊፈታት ፈልጓ። አዎ ሊፈታት ብሎ ሰው ጠየቀ ብለሃል። እንደዛ የሚል ነገር አምጣ እኮ። በዛት እስልምና ለቀህ ትወጣለህ ወይ? ለምንድን ነው የምለቀው? ለምን አታሳይም አንተ? ኦልራይት አላሳየም። እስልምና ለቀህ ትወጣለህ ወይንም ቻሌንጅ አድርገኝ። ለምን እንደሆነ ታውቃለህ? እስልምናችሁን ስለማታውቁት ታሳዘኑኛላችሁ። ውሸታምኛን ለማለት ስትሮጡ ማለት ነው። ኤኒዌይስ ቅድም ያወራሁት አሳይና ውሸታም ነህ በለኝ። በቃ ቀላል ነገር እኮ ነው። ኦልራይት እናሳያለን አልኩህ እኮ። ግን ውሸታም አይባልም ሰው። ለመጀመሪያ ጊዜ ለወደፊቱ ሙቤ ሜቢ እንደዛ ሚል አላነበብኩም በሚል እለፍ። ቆስቴ ቀጥል አንብበው። ኤግዛክት ቃል ወርዱን ማውጣት ተቻልክ? ኤግዛክት ቦታውን አውጣው፣ ትልቅ ስለሆነ አዲሱ። እሺ ታሪኩን ይህንን ካየን በኋላ ወርዱን አንተን ከፈለክልኝ በኪወርድ አውጣዋለሁ። ሰርች አድርገው። ኮንትሮል ኤፍ መሰለኝ ዲፎርስ አገኘው እና ዲፎርሲንግ ሂዝ ዋ አንብበው እሱ ጀምረ። እሺ አላስ ሜሴንጀር ኮልድ አሊ ቢን አቡ ታሊብ ያለ መልእክተኛ አሊ ቢን አቡ ጣሊብን ጠሩት። ኤንድ ኡስማን ቢን ዘይድን ጠሩ። ዌን ሂ ሶ ዘ ዲቫይን ኢንስፒሬሽን ዲሌይድ የግልጠተ መለኮቱ በዘገየ ጊዜ ቱ ኮንሱል ደም አባውት ዲፎርሲንግ ሂዝ ዋይፍ ማረጋገጫውን ሚስቱን ለመፍታት ማረጋገጫ እስኪጠብቅ ድረስ ሲዘገይ ኡስማን ቢን ዘይድ እንዲህ አለ what he knew of the good reputation of his wives and added, O Allah's messenger, keep your wife, for by Allah we know nothing about her but good. ያላ መልእክተኛ ስለ እርሷ ጥሩ ነገርን እንጂ መጥፎ ነገርን አናውቅም፣ ስለዚህ ሚስትን ጠብቅ ብሎ ይናገራል። ማን? ኡስማ ቢን ዘይድ ማለት ነው። ከዛ አንዴ ቆይ ምንድን ነው የሚለው ይሄኛው? ዲፎርሲንግ ሂዝ ዋይፍ ሚስቱን ለመፍታት እንትን ባለ ጊዜ ግልጠተ መለኮት እየጠበቀ እሱ ዝግጅትነቱን ለምንድን ነው ያደረገው? ሚስቱን ለመፍታት ምን እየጠበቀ ነው? ግልጠተ መለኮት። በዚህ ሰዓት ማን መጣ? ይሄ ኡስማ ቢን ዘይድ የሚባለው ሰውዬ። ቡኻሪ ስንት ነው? 2661 ላይ። ከዛ ኡስማ ቢን ዘይድ የሚባለው 2661
ይሄን መጥቶ ያላ መልክተኛ ኦ አላስ ሜሴንጀር እሺ አንዴ ሁሉም ላይ አለ ቡሃሪ ላይም አለ ሙስሊም ላይም አለ በየቦታው ሰጣሉ ችግር የለውም እሱ ሚውት አድርግና አንብበው ተከለፈ ቀጥልልን እሺ ስለዚህ keep your wife for ባላህ ሚስትን ጠብቅ እንትን we know nothing about her but good ስለሷ ምንም ነገር አናውቅም ከመልካም ነገር ውጪ አሊ ቢን አቡ ጣሊብ ሰይድ አሊ ቢን አቡ ጣሊብ ደግሞ እንደዚህ አለ ኦ ያላህ መልእክተኛ ሆይ Allah has no imposed restriction on you እንትን የወሰነው ነገር ምንም የለም ባንተ ላይ የከለከለ ምንም ግዴታ የለም and there are many women other than she ከሷም ውጪ ብዙ ሴቶች አሉ yet you may ask the woman servant who will tell you the truth እውነቱን ሊነግሩ የሚችሉም ሌሎችም ሴት አገልጋዮች አሉ ድምጽ አለ አብደላህ አንዴ ማይክን እሺ on that Allah's messenger በዛም ነገር አላ መልእክተኛ called ባሪራህ and said ባሪራህን ጠርተው እንደዚህ ያሉ ኦ ባሪራ did you ever see anything which raised your suspicion about her ግን ባሪዳ ሆይ ስለሷ የሚያጠራጥር የተመለከትከው አንድ ነገር ይኖር ብሎ ጠየቀ ያላ መልእክተኛ ባሪራም እንዲህ አለ ጥያቄ መጠየቁን እዚህ ጋር ማረም ይያያችሁ እየተመለከታችሁ ምን አይነት ጥርጣሬ አለ በሷ ዘንድ ምናምን ያየው የሚያጠራጥር ነገር አለ ብሎ ጠይቋል ያላ መልእክተኛ እንዲህ ባሪራም እንዲህ ብሎ መለሰ ኖ አረ አላየሁም በአላህ who has sent you with the truth በእውነቱ ማን ነው የላከ I have never seen in her anything faulty except that she is a little girl of immature age እኔ በሷ ላይ ምንም አይነት ነገር አላየሁባትም ከአንድ ከትንሽ ያልደረሰች ሕፃን ልጅ ከመሆኗ በቀር who sometimes sleeps and leaves the dough for the goats to eat አንዳንዴ እንደውም እንቅልፍ ወስዷት ሊጡን ያቦካችውን ሊጥ ለበጎች እንዲበልበት ከምታረገው ነገር ውጪ on that day Allah's messenger ascended the pulpit and requested ያላ መልእክተኛም በዛን ጊዜ ወደ መንበሩ ላከና እንዲህ ብሎ ጠየቀ that somebody support him in punishing Abdullah bin Ubay bin Salt ይሄንን ሰው የሚቀጣ ማን ነው Allah's apostle said who will support me to punish the person ይሄንን ሰው በመቅጣት የሚያግዘኝ ማን ነው ማንን Abdullah bin Ubay bin Salul የሚባለው ሰውዬ who has hurt me by slandering the reputation of my family ቤተሰቤን እንድራገም እንድጠራጠር ያደረገኝን ሰው በአላህ I know nothing about my family but good ስለ ቤተሰቦቼ መልካም ነገር ካልሆነ በስተቀር ምንም ማውቀው ነገር የለኝም and they have assumed a person about whom I know nothing except good ከመልካም ነገር ውጪ እንድጠራጠር በመጥፎ ነገር እንድጠራጠር ካደረገኝ በቀር and he never entered my house ቤቴም ከዚህ በኋላ አይገባም except in my company ከኔ አገልግሎት ውጪ said bin mudah got up ተነሳ ሰይድ ቢን ሙዳህም and said እንዲህም አለ ኦ ያላ መልእክተኛ በአላህ I will relieve you from him ከዚህም ነገር እኔ ገላግላለሁ if that man is from the tribe of the Aus ከአውስ ከሚባል ብሔርም ቢሆን then we will chop his head off አንገቱንም ቆርጠን እንጥለዋለን and if he is from our brothers ከወንድሞቻችንም ቢሆን ከዛሃራጅ ከሚባሉትም then order us እዘዘን አለው and we will fulfill your order ያንተንም ትእዛዝ እንፈጽምልሃለን on that በዚህም ሰይድ ቢን ኡብዳህ የሚባለው the chief of ካዘራ የካዝራጅ አለቃ የሆነው and before this incident ከዚህም ድርጊት በፊት he had been poised a man got up motivated by his zeal for his tribe ከሱ ብሔር የሆነው በማበረታቻም ቀጠለ and said እንደዚህ አለ በአላህ you have told a lie ውሸት ተናግረሃል you cannot kill him አረ መግደል አትችልም and you will never be able to kill him እሱንም ለመግደል በፍጹም አትችልም አለ on that ኡሳይድ ቢን አልሃዲር got up እንዲህ የሚባለው ሰውዬ ተነሳ ሰይድ ቢን ኡዳ በአላህ you are a liar አንተ ውሸታም ነህ በአላህ we will kill you you are a
hypocrisy defending the hypocrites እነዚህ ጥፋተኞች እና ብሔርተኞች አንተ እንትን በማለት on this the two tribes ሁለቱ የብሔረሰቦች ሁለቱ ጎሳዎች of Aus and Khazar got excited በጣም ስሜት የሆኑ and were about to fight each other ሊደባደቡም ደረሱ while Allah's messenger was standing on the pulpit በመድረኩም ላይም ያላ መልእክተኛው ቆሞ በነበረበት ጊዜ he got down ወደታችም ወረደ and quieted them till they became silent ከዛም አገላገላቸው ጸጥ እስከሚሉ ድረስ on that day I kept wiping so much too so that neither did my tears stop እምባዬ እስከሚቆም ድረስ መጥረግ ቀጠልኩኝ nor could I sleep ወይም እስከምተኛ ድረስ in the morning my parents were with me ከኔ ጋርም ነበሩ ቤተሰቦቼ and I had wiped for 2 nights እምባዬን ለሁለት ምሽቶች እየጠረኩኝ ውዬ ማደር ጀመርኩኝ till I thought my liver would burst for wiping ጉበት እስኪፈርስ የትኛው ለሁለት ቀን ያህል እያለቀስኩ ነበረ ጉበቴ ሊፈነዳ የሚጠበቅበት ምትለውን ፓርት ላይ ቀደም ስናገር ምንም ልክ እንዳልተጎዳሽ ምንም እንዳላዘነች አድርገው ስላወሩ እነሱ እሺ on that በዚህም ጉዳይ I kept on wiping so much so that neither did my tears stop እምባዬ ማቆም እስከሚያቀታቸው ድረስ እየጠረኩኝ ወይም መተኛት እስከሚያቀተኝ ድረስ እያለቀስኩኝ ነበረ in the morning my parents were with me ቤተሰቦቼም በነጋታው አብረውኝ ነበሩ and I had wiped for 2 nights and 2 days ለሁለት ምሽትና ቀኖችም እምባዬን ሁሉ ስጠርግ ነበረ till I thought my liver would burst for weeping ጉበቴ ፈነዳ እስኪመስለኝ ድረስ አለች ልቀጥለው ቀጥል ችግር የለውም እንጨርሰውና ደግመን ስለማናነበው ረጅም ነው አዲሱ ደግመን አናነበው እንጨርሰው እሺ while they were sitting with me ከኔ ጋርም ተቀምጠው በነበሩ ጊዜ and I was wiping ከኔ ጋርም ተቀምጠው በነበሩ ጊዜ አሁንም እንበይን እየጠረኩ ነበር an ansari woman asked my permission to enter አንድ የአንሳር ሴትም እንድትገባ አጠየቀችኝ and I allowed her to come in እናም እንድትገባ ፈቀድኩላት she sat down and started wiping with me እሷም ከኔ ጋርም ቁጭ ብላ ማልቀስን ቀጠለች while we were in this state Allah's messenger came and sat down በዚህም ሁኔታ ላይ በነበርንበት ጊዜ ያላ መልእክተኛ መጡ እና ተቀመጡም and he had never sat with me since the day they forget the accusation ይቅርታን እስከሚያደርግ እስከዚህ ቀን ድረስ አብሮን ተቀምጦ አያውቅም በደንብ አስተውሉ 2661 ነው ያልከኛ 2661 ያ ብዙ ቦታ አለ ችግር የለውም እሱ እንደዛ የሚል የለም ታዲያ እውነትህን ነው እናየዋለን እያየነው ነው ተከፍተዋለች ችግር የለውም ሎክ በደንብ አስተውሉ ገና ከቆስጠንጢኖስ ግማሽ ላይ ነው የጀመርከው ሐዲሱ ከነ የለም ማለት ከነ ሐዲሱ የለም 2661 ላይ አራለ ሐዲሱ አለ ችግር የለውም ሐዲሱ ካለ ሌላውን እናያለን አብረን ኤኒዌይስ ተከፍተውና እናያለን ሎክ እስከዚህ ቀን ድረስ አብሯት እንኳን ተቀምጦ አያውቅም አብሯት ተቀምጦ እንኳን አያውቅም ከወር በላይ እያለች ጉበቴ ሊፈነዳ ነው እስከምትል ድረስ አብሯት ተቀምጦ እንኳን አያውቅም ቀጥል እንኳን ሊያወራት አብሯት ተቀምጦ አያውቅም ይጎዳል እኮ ሰው ስለሆነ የቤተሰባቸው ጉዳይ ስለሆነ ቆይ የለም ስላልክ ሙቤ መቀመጥ ምናምን አይደለም አይ ሙቤ አንተ የለም ስላልክ ካንተ ጋር ሌላ ዲል የምናደርገው ነገር ይኖራል ሐዲሱ ቅድመ አለ ለሚሉት እና አንብበውና አንተ እንደሌለ እናየዋለን ተዘጋጅ አንተ ቀጥል ቆስጠንጢኖስ እሺ እስከዚህ ቀን ድረስ እስከዚህ ምህረት ድረስ አብሮኝ ተቀምጦኝ አያውቅም ነበረ no revelation regarding my case came to him for a month ለአንድ ወርም ጊዜ ምንም አይነት ግልጠተ መለኮት በእኔ ጉዳይ አልመጣለትም ነበር he recited ተሽዋሁድ የሚባለውንም ይቀራ ነበር none has the right to be worshipped by Allah and Muhammad and his apostle
ከአላህ ሌላ የሚመለክ የለም እናም ከመሐመድ መልእክተኝነት እያለ እሱን ይቀራ ነበረ። and then said oh አይሻ ሆይ I have been informed such and such about you ስላንቺ ብዙ ተብያለሁ፣ ብዙ ተነግሮኛል። if you are innocent ምንም ያላረግሽ ከሆነ then Allah will soon reveal your innocence ያንቺን ንጹህነት አላህ በቅርቡ ምን ይለዋል ያሳያል፣ ይገልጠዋል። and if አንድ ያዘው ከወር በላይ ስራም ተቀምጦ አያውቅም። ሰላምታ እንኳን በስርዓት እንትን ብሎ አያውቅም። እነሱም ብቻ የሚጠይቀው ያቺ ዳነሽ ብቻ ነበር የሚላቸው። ከወር በኋላ ነው ስራ እንኳን የተቀመጠው። ከዛ ከወር በኋላ መጥቶ ግን ሲቀመጥ ምንድነው ፍቅር ሊሰጣት ሳይሆን ንጹህ ከሆንሽ አላህ ያወርድልሻል፣ በቃ መገለጥ። ንጹህ ካልሆንሽ ግን ንገሪኝ። ገና ስቲል አሁንም ጥርጣሬው ራሱ ከወር በኋላ ሰዎች ህፃን ነች እሷ ምንም አታውቅም፣ ኢማቹር ነች። ሊጣብኩታ እንኳን ሳከድ ነው እዛው ትተኛለች። በግና ፍየል መጥቶ ይበላባታል። አትፍታት ብለውት ነው ሰዎች። ኦልራይት እንቀጥል። አንበው እሺ ኦኬ። ከዛ ይሄን ያንቺን ንጹህነት ይገልጣል። and if you have committed a sin ኃጢአትም ከሰራሽ then repent to Allah ንስሐ ግቢ ወደ አላህ and ask him to forgive you ባይጠረጥርና ኃጢአት ሰርተሽ ከሆነ ንስሐ ግቢ አላህ ይቅር እንዲልሽ እያለ የሚለው ባይጠረጥራት ነው። ትንሽ ጭንቅላታችሁን አሰሩትና ስለሌላት አላህ እስኪያነጻ ድረስ ጠብቂ ነው አለ። ጠብቅ። ስለዚህ አስቀድሞ የጠየቀው የዞረው ይሄን ያለው ግልጽ ነው። ቀጥል። እሺ if you have committed a sin ኃጢአትም ከሰራሽ ንስሐ ግቢ ወደ አላህ እሱ ይቅር ይልሻል። ይቅርታን ጠይቂ። for when a person confesses his sin and asks Allah forgiveness Allah accepts his repentance አንድ ሰውም ተጸጽቶ አላህን ይቅርታ ከጠየቀ ንስሐውን ይቀበለዋል። when Allah's messenger finished his speech ሲስተማቲክ በሆነ ሁኔታ ሰዎቹ ሁሉ ጠይቆ ኖ ኃጢአት አልሰራችም ህፃን ስለሆነ ምንም ስለማታቅ በየቦታው ስለምትተኛ ነው ሲሉት ራሷን ሊያውጣጣት ነው ይሄንን እየሞከረ ያለው። አሁን ልንስሐ ልግባ ብላ አው ዘሙቻለሁ ብትለው ሊይዛት ነው። ሲስተማቲክ በሆነ ሁኔታ በቃ ኃጢአትም ሰርተሽ እንደሆነ ይቅርታ እንድትባይ ንስሐ ግቢ እያለ እየነገራት ነው። ከወር በኋላ ማለት ነው። አሁን ሰርቻለሁ ብትል ጋማ ይላታል ማለት ነው። ዘሙተሻል። ቀጥል። እሺ ስለዚህ ኃጢአትን ከሰራሽ ንስሐ ግቢ ንስሐሽን ይቀበልሻል ብሎ አላት። ከዛ በኋላ ኦኬ እሺ ከዛ አክሴፕት ሲዘር ወይ አላህስ ሜሴንጀር ፊኒሽድ ሂዝ ስፒች ንግግሩን ተናግሮ ከጨረሰ በኋላ my tears came completely in there remained not even a single drop on it በቃ ምንም ደረቀ አለች። I requested my father to reply to Allah's messenger ለአላህ መልእክተኛ አባቴ እንዲመልስለት ጠየቅኩት። on my behalf ሁሉ ፈቃደኛ አልሆነችም። ከዛ በኋላ ተጠየፈችው መሐመድን ራሱ ማውራት እንኳን አልፈለገችም። ከዛ በኋላ መሐመድን ተጸየፈችውና አንድ አውራው በቃ አለችው አባቷ ማለት ነው። ምላሽ እንኳን ለሱ መስጠት አልፈልግም ማለት ቀጥል። my father said ሴሽን በራሳቸው አይሰጡም አላህ እስኪያነጻ ጠበቀ። አዳም ባልና ሚስት ጉዳይ ነው ይሄ፣ ዝም ብሎ እንትን አይደለም። my father said by Allah I did not know what to say to Allah's messenger እኔ አባቴም እንደዚህ አለ እኔ አላውቅም ለአላህ መልእክተኛ ምን ማለት እንዳለብኝ። I said to my mother ለእናቴም እንደዚህ አልኳት talk to Allah's messenger on my behalf እናቴንም አባቴም ቢሲል ለእናቴም ነገርኳት በእኔ ምትክ ያላ መልእክተኛ እንድታወራው። she said እንደዚህ ማለት by Allah I do not know what to say to Allah's apostle ለአላህ መልእክተኛ ምን ማለት እንዳለብኝ እኔ አላውቅም አለች እናትየውም። I was a young girl በጣም ሕፃን ልጅ ነበርኩኝ and did not have much knowledge of the Quran ስለ ቁርአን ብዙ ዕውቀትም አልነበረኝም። I said I know by Allah አውቃለሁ that you have listened to what people are saying and that has been planted in your minds and you have taken it as a truth እናንተ ምን እያሰባችሁ እንደሆነ አውቃለሁ በሰዎችም ዘንድ የተባለው ነገር አይምሯችሁ ውስጥ እንደተተከለ አውቃለሁ እንደ እውነትም እንደወሰዳችሁት አውቃለሁ አለቻት።
Now, if I told you that I'm innocent and Allah knows that I'm innocent, you would not believe me. እኔ ምንም እንዳላደረኩኝ ንጹህ እንደወርኩኝ ብነግራችሁ አላህ ሁሉንም እንደሚያውቅ ብነግራችሁ እናንተ አታምኑኝም። If I confuse to you falsely that I am guilty. እኔ ጥፋተኛ እንደሆንኩኝ ብነግራችሁም and Allah knows that I am innocent. እኔ ዝም ብዬም ጥፋተኛ ነኝ ብላችሁም አላህ ያውቃል ንጹህነቴን። you would believe me. እኔ ጥፋተኛ ነኝ ብዬ ብነግራችሁ ወንጀለኛ ሆናለሁኝ፣ ምክንያቱም አልሰራሁም። የአላህ ግን ንጽህናዬን ያውቃል። ወንጀለኛ ሆናለሁ ቅድም ያልኳችሁ ማለት ነው። አዎ ዘሙቻለሁ ብትለው መሐመድ ምን ይላታል? ወንጀለኛ ብሎ ይዛታል። ስለዚህ ምንም አማራጭ የለኝም እያለች ነው። እሳቸው እኮ ሰው ናቸው። የሩቁን አያውቁም። እሳቸው የሩቁ ማያውቅ ከሆነ ካዳ በሚስቱ ላይ የዞረ ሀሜትን ካማ ልክ ሰዎቹ እንደተቀጡት መሐመድ የሚቀጣል ማለት ነው። ቁርአኑ ላይ የምናነሳው አርጉመንት ይመጣበታል። ቀጥል ቆሴ። ሰዎቹ ተሽለው እኮ ጤነኛ ነች እሷ እያሉ እየመከሩት ነው ሰዎቹ መሐመድን። ኦኬ እሺ እንቀጥል። ነብይ አይደለም መሐመድ፣ ነብይ መስሎኝ ነበረ። ከሰዎቹ የተሻለ መስሎኝ ነበር። እንደው ከሰዎቹ እንደባሰና ነብይም እንዳልሆነ በዛው ስለነገርከን እናመሰግናለን። ቀጥል። ኦኬ እንቀጥል። Okay, and Allah knows that I'm innocent. You would believe me. By Allah, I don't compare my situation with you, except to the situations of Joseph's father, Jacob. የኔን ነገር አላወዳደርም ከዮሴፍ አባት ያዕቆብ በቀር who said, so for me, patient is most fitting against that which you assert. And it is Allah. ትዕግስትም ከሁሉ ነገር ትበልጣለች እና በአላህም whose help can be sought. Then I turned it to the other side of my bed, hoping that Allah would prove my innocence. እናም በቃ ወደ አልጋዬ ጋር ዞሬ እንብዬ እንትን አልኩኝ። የኔ ንጹህነት አላህ ይገልጠዋል ብዬ አላህ ይመሰክረዋል ብዬ በአላህ I never thought that Allah would reveal divine inspiration in my case. እንዲህ ብዬ ጭራሽ አልጠበቅኩም ነበረ አላህ በእኔ ምክንያት ግልጠተ መለኮት ያወርዳል ብዬ በእኔ ጉዳይ። as I considered myself too inferior to be talked of in the holy Quran. በእኔ ጉዳይ doesn't case ቁርአን ላይ ይጠቀሳል ብዬ I had hoped that Allah's messenger might have a dream in which Allah would prove in my innocence. እኔ ጠበቅኩት የነበረው አላህ በአላህ መልእክተኛ ህልም ውስጥ አላህ ምልክት ያሳይና የኔን ንጹህነት ያረጋግጣል ብዬ by Allah's apostle had not got up and nobody had left the house before the divine inspiration come to Allah's apostle. ወደ አላህ መልእክተኛ ማንም ሰው አልወጣም ከቤት ግልጠተ መለኮቱ እስከሚመጣ ድረስ. So there overtook him the same state which used to overtake him overtook him the same state which used to overtake him when he used to have being inspired divinely. Okay, ይሄን ቦታ በማንም አልወሰደም ነበረ ይሄ ግልጠተ መለኮት እስከሚመጣ ጊዜ. He was sweating so much so that the drops of the sweat were dropping like pearls through. It was a cold wintry day. በጣም ቀዝቃዛ በነበረ ጊዜ ላቡ እንደንትን ሲወርድ ይታይ ነበር፣ ሲንጠባጠብ ነበር። when the state of Allah's messenger was over, የአላህ መልእክተኛ የእንትን ደረጃ በጣም ከፍተኛ በነበረ ጊዜ he was smiling in the first word he said, አይሻ በጣም እየሳቀም ነበረ። የመጀመሪያም ቃሉ አይሻ የሚለው ቃሉ ነበረ። thank Allah, አመሰግናለሁ አላህ for Allah has declared your innocence. አላህን አመሰገነ ያንቺን ንጹህነት ስለመሰከረ። my mother told me sorry go ahead sorry እየቀጠልኩኝ go ahead ማለት ምን ማለት ነው? ሂድ sorry እየበላህ አትብላ ይመስላል። አሁን እያነበብኩ አታንብብ ይመስላል። no አይ ኮንፊውዝ ስላደረኩ እኮ ነው ሂድ አልኩት።
እሺ my mother told me ማይክን ያዝሽ አንዴ my mother told me to go to Allah's messenger እናቴም ወደ አላህ መልእክተኛ እንዲሄድ አዘዘችኝ I replied by Allah I will not go to him አልሄድም ወደሱ ቻርጀር አንተ ያልከው ኦኬ by Allah I will not go to him and will not thank but Allah ወደሱ በፍጹም አልሄድም ካላ በስተቀር ማንንም ደሞ አላመሰግንም አላህ ሪቪልድ አላህ ይሄን ነገር ስለገለጠው ነው ተብላ ነው እንግዲህ አስቡ መሐመድና መስግኚ ወደ ቤቱም ሂጂ ስትባል አልሄድም ወደ ቤቱም ካላ በቀር ማንንም አላመሰግንም ማለት አይሻ በጣም ቂም ዛበታለች ከዛ የትኛው ሱራ ወረደ ይላል ቀጥል ኦኬ ከዛ ሱራ 24:11 ወረደ when Allah gave the declaration of my innocence የኔ ንጹህነት አላህ ሲያወርድ አቡበከር who used to provide for Mr. bin Utah የሚባል ሰው for he was his relative የሱ ዘመድ ነበረ said by Allah I will never provide Mr. with anything ይሄንን ነገር I think ወይ መስጋና ምናምን ነው መሰለኝ ሚስት የሚባለው ነገር ሰው ነው ቀጥል ፕሮቫይድ አላደርግም ማለት ኦኬ እሺ with anything because of what he said about Aisha ስለ አይሻ የተናገረው ነገር አዎ እውነት ነው but Allah later revealed አላህ ዘግይቶ ምን አደረገ ሪቪል አደረገ ገለጸው and let not those who are good and wealthy among you swear not to help their kinsmen those in need and those who left their homes in Allah's cause በዚህ ምክንያት በመልካም ነገር በሀብታቸው በመማል እና ይሄ ኪንሴም ምንድነው ይሄ ዘመድ ነገር ነው ብቻ አላውቅም እሺ ዝምድና ወይ ምናምን ነገር ነው ዝምድና ወይ ዘመድ እሺ those in need and those who left their homes in Allah's cause ባላ ምክንያት let them forgive and overlook ይቅርታን እንዲያደርጉ አድርጉ እና ድጋሚም እንዳያደርጉ do not wish that Allah should forgive you Allah ይቅርታን እንዲያደርግላችሁ አትጠብቁ verily Allah is oft forgiving Allah ማሪ ነው እና ምህረት ሙሉ ነው ሱራ 24:22 አለች ከዛ after that Abubakar said yes Abubakar yes ካለ በኋላ በአላህ I like that Allah should forgive me Allah ሊቅር ሊለኝ ይገባል and resumed helping ሚስታን መርዳት አቆምኩኝ whom he used to help before ከዛ በፊት አላህ መልእክተኛን ሲረዳ የነበረ also asked Zainab bint Jasha የምትባለውን ጠየቁኝ the prophet's wife about me saying ስለ የነብዩ መሐመድ ሚስት ስለኔ ምን እንደምትል what do you know and what do you see ምን ታውቃለህ እና ምን ታያለሽ ከዛ she replied እንዲህ አለች ነብይ ግልጽ አድርገው እዚህ ጋር ነብዩ ነው ጠያቂው ዘይነብ ቢን ጀሻን የጠየቀው መሐመድ ነው እሷ አይደለችም የጠየቀቻት ደግማ አንብበው ይቅርታ ይኸው አላስ ሜሴንጀር ይላል አላስ ሜሴንጀር also okay ዘልዬ ነው አንድ መስመር አሁን ይሆናል እሺ ያላ መልእክተኛ also asked Zainab bint Jasha ያላ መልእክተኛ Zainab bint Jasha እንጠየቀ the prophet wife about me saying ስለኔ ምን እንደምትል አዝጋር ዘዛው what do you know and what do you see ምን ታውቂያለሽ ምን አይተሻል ብሎ ጠየቃት she replied እንዲህ ብላ መለሰች oh Allah's messenger I refer Allah I know nothing except goodness about Aisha ብላ መለሰች እቺ ዘይነብ ምናምን የምትባለው ምን አለች I refer to claim hearing or seeing እከለከላለሁ ከማየትም ከመስማትም እከለከላለሁ I have not heard
further added Zainab was competing with me from being malicious for she had pity ብሎ ይመልስልናል ማለት ነው። አይ ቲንክ እንደዚህ ገመድ ሐዲስ አነበብኩ ቆይቻለሁ። በቃ ተንኮለኛ ነው። በጣም ረጅም እና ትልቅ አሰልቺ ሐዲስ ነው። ብዙ ነገሮችን አጥቶ ያዘ ነው። ቡሃሪ 47 ክሊር አድርጋችኋል። ቴንክ ዩ ሶ ማች በጣም ነው ገለጽከው። ያ ስለዚህ ቁርአኑ ላይ ያነበበ ሰውዬው በጣም ግልጽ ሰው ነው። እሱን አመሰግናለሁ። ያመስግነው። እኔ ያልኩት አንድ ስህተት የተናገርኩት አለ ስታነበው እፎይ ቆይ እዚህ ጋር የአላህ መልእክተኛ እንደሆናቸው አልገባም። አሁን ቆይ እኔ የተናገርኩት ላይ አንድ ስህተት አለ። ምን ነው የተናገርኩት ጋር አስቀድሜ ሳብራራ ቁርአኑ የወረደበትን ሜቢ ስህተት ከሆነ የሚሆነው ከቁጥር 11 ጀምሮ አይደለም። እኔ ጀመርኩ ከቁጥር 12 ጀምሬ ነው ያብራራሁት። ከቁጥር 12 እስከ 19 ድረስ ነው ያብራራሁት ይመስለኛል። እስከ 22 ድረስ ነው ሐዲሱ የሚሄደው። አብደላ ማይክን አንሳው፣ ቆይ አትዝጋው። ቆስጠንጢኖስን ስላመሰገንክ አመሰግናለሁ። ግን ቅኔያዊ ንግግር ስለተናገርክ እኔ ስህተት የተናገርኩት አለ ቸው እንደሆነ ነው የሚያውቀው አላልክም አንተ? እሷ እንኳን እናትንም አባትንም ሲጠይቅ የአላህ መልእክተኛ አናግሩት ብለህ እየጠየቀች እየሰማ አብደላ አሁን ወደ ቁርአኑን መልስና አሁን ቻሌንጅ እናደርጋለን ማለት ነው። የወረደበትን ሙሐመድ እየዞረ ሰዎችን ጠይቋል አልጠየቀም? ስለምን ባመነበብከው መሰረት ስለ አይሻ አላህ ክሊር እስኪያደርግ ድረስ ክሊር አደረገም አላደረገም? እሷቸውን እኛ አናመልክም እኮ ታውቃለህ። እኔ ታመልካለህ የሚል ጥያቄ አልጠየቅሁም። ሰዎችን እየዞረ ስለ አይሻ ጉዳይ ጠይቋል አልጠየቀም? ጠይቋል። ስለዚህ መሐመድ ይጠራጠር ነበር። አላህ ግን ምን አደረገ? አይ አዳምጥ። ስላላቶ አንተ መልስ። አላህ ምን አደረገ? ፕሊስ መረጃ ስላጣ አላህ መገለጥ አመጣልኝ ብሎ መጨረሻ ላይ እኮ አላህ ምን እስኪያደርስ ድረስ ጠበቁ። እሳቸው የመጠበቅ ጉዳይ አይደለም። ጓደኞቹን ጠየቀ። እሳቸው የስሜትንም አያወሩም፣ እንደኛ የስሜትንም አያወሩም፣ ያልሰሙትንም አያወሩም። አዳምጥ እኮ የሰማውን መረጃ ሰበሰበ። አትፍታት አሉት። ሁሉም ሰራተኞቹም ሚስቶቹም በቅርብ ያሉትም በሩቅ ያሉትም አይሻ ህፃን ልጅ ምንም የማታቅ ምስኪን ነች፣ አትፍታት። ስለሷ መጥፎ ነገር አናቅም፣ እድሜዋ አልደረሰ መሆኗን ነው የምናውቀው አሉት። በዚህም መሰረት ምንም ከሰዎች ስለሷ መጥፎ ነገር ማግኘት ስላልቻለ ያለው አማራጭ ምንድነው? እሷ ነው ሄዶ መጨረሻ ከወር በኋላ 1 ወር ሙሉ እሷ ጋር አልደረሰም። ከወር በኋላ ስሯ ተቀመጠ። ታማ እየማቀቀች ኢማጂን፣ ሴቶች ባላችሁ ታማችሁ እየማቀቃችሁ 1 ወር ሙሉ ስራችሁ ባይቀመጥ ምንድን ነው ፊልም የምታደርጉት? ከፍተኛ ህመም ታማችሁ 1 ወር ሙሉ ፊት ቢነሳችሁ ሰላምታ እንኳን አይለኝም ነው ያለችው። ከ1 ወር በኋላ ስራ መጥቶ ተቀመጠና ምንድነው ያላት? ሐሚቱን አድርገሽ ከሆነ ንስሐ ግቢ፣ ተናገሪ፣ አላህ እንዲምርሽ፣ ካላደረግሽ አላህ መገለጥ ያመጣልሻል አላት። ከ1 ወር በኋላ ማለት ነው። ከዛ ምን አለች እሷ? አላደረኩም ብልም አታምኑኝም። አሁን አድርጋለሁ ብላችሁ እያሰባችሁ ስለሆነ አድርግ ያለው ብል ደግሞ አላደረኩምና በአላህ ዘንድ ንጹህ ሆናለሁ፣ በእናንተ ዘንድ ደግሞ ወንጀለኛ ሆናለሁ አለች። አድርግ ያለው ብትል ዘማዊ ነኝ ብሎ ይፈታታል ስቲል ማለት ነው። ተሰዎቹ ዘማዊ አይደለችም ስላሉት እራሷ መሰከረች ማለት ነው። ስለዚህ ማልቀስ ውስጥ ቀጠለች ማለት ነው፣ አላደረኩም ብላ። ስለዚህ መሐመድ ምንም አይነት አማራጭ ሲያጣ መጨረሻ ላይ በቃ አላደረገችም ወደሚለው መጣ። መገለጥ መጣልኝ አለ ማለት ነው።
መገለጡ ግን ሙሐመድን ራሱ ሚዳኘው ይሆናል። ለምን ጥርጣሬ ለምን ጠረጠራችሁ ይላል። ሙሐመድ ካልጠረጠረ 1 ወር ሙሉ ለምን ዘጋት? 1 ካልጠረጠረ ለምን ሰዎችን ሄዶ ጠየቀ? 2 እዛው ውሸት ነው አትሉም ነበር ወይ ብሏል። ለምን መገለጥ እስከሚመጣለት ጠበቀ? እሱ ራሱ እዛው ውሸት ነው ሰዎቹን ለምን ሳይላቸው? አይ እሱ ከራሱ ስለማይናገር መገለጥ ስለሆነ ሰዎቹ መገለጥ እንዲመጣላቸው ነው። በቃ ወሬውን ሲሰሙ ዝም ብለው ያስፋፉት እንደ ሙሐመድ ማለት ነው። ዘይነብ እንኳን ያልሰሙትን ለሰዎች አስተምሩ። ሰውዬ ከማን ሰምቶ ነው እሱ? ለአንድ ወር ከአላህ ሰምቶ ቀጥታ ከአላህ የተቀበሉ ቃል ነው ለህዝቦቹ። ለአንድ ወር ያህል የዘጋት ከማን ሰምቶ ነው? አላህ ክሊር እስኪያደርግ ድረስ ነው የጠበቁት። ለአንድ ወር ያህል ከማን ሐሜት ሰምቶ ነው የዘጋት? እንዴ እንኳን እንግሊዝኛ አንብቦ ዝም አላለም። ወንድማችን እየተረጎመ ለአንድ ወር ያህል ከአንድ ወር በኋላ ነው መጥቶ ስራ የተቀመጠው። ለአንድ ወር ያህል ስትማቅቅ ስታለቅስ ያላባበላት ለምን? ከማን ሰምቶ ነው ወንድማችን? እንደንና እንዳናንተ አልፈነከታቱም እኮ እሷቸው ጠበቁ። አላህ ክሊር እስኪያደርግ ድረስ መፈንከት ነበር እኮ አላጨናነቋትም። ንሳ ግቢ ሰርተሽ ከሆነ ንሳ ግቢ መቼ ነው ያላት? ቃል እየሰጡ ተደለም እሳቸው አልሰጣትም። ምክንያቱም ሰጥቷታል። ዘሆል ሰዎች ሁሉ ማቹር ሊጥ እንኳን አብኩታ እዛው ሳከድ ነው እዛው የምትተኛ ህፃን ልጅ ነች። በዚህ ምክንያት ነው አትፍታት ሲሉት በአንድ ሰው አልቆመም። እየዞረ ሁሉንም ከጠየቀ በኋላ ሁሉም ስለሷ መልካም ስለተናገሩት ያለው አማራጭ ምንድነው? እሱ ምንድነው ያለው አማራጭ? አላህ እስኪያጠራው ድረስ መጠበቅ ነው አማራጭ። አላህ እስከሚያጠራው ፍቃድ ሰጥቷታል እኮ ለሷ። ምንድነው ነፃ ፍቃድ የሰጣት? ሰርተሽ ከሆነ ንሳ ግቢ። መቼ ነው ይናላት? መቼ ነው ይናላት? እንዴ መቼ እንዳላ አልሰማም። ቀድሞ ከሰዎች ጠይቆ ነው ወይንስ ከሰዎች ጠይቆ ሰዎች ኖ ንጹህ ነሽ ካሉት በኋላ ነው ወይንስ ከሰዎች ሳይጠይቅ ነው ይሄን ያላት? ሰዎችን ሳይጠይቁ ነው። እሷን ብቻ ነው የጠየቁት እሷቸው። በስ አሁን ከፍ ትልና ጨዋታዊ መረጃ ይሆናል። ክፈተው። ሰዎችን ሳይጠይቁ ለመሆኑ እሷን ለብቻ ቀድሞ እንደጠየቃት ማስረጃውን ክፈት። አንተ እሳቸው ሰዎቹን ከጠየቀ በኋላ ነው የሚለውን ማስረጃ ክፈት። ቶነን ቀንስ። ማስረጃውን ክፈት። ኖ እኔ እየነገርኩ እኮ ነው። ለምሳሌ አንተ እሳቸው ከሰው ለምሳሌ ምናምን አትበል። አሁን ማስረጃውን ክፈት። ቶነን ቀንስ። እንደዛ ነው የምንሄደው ካሁን በኋላ። እኛ ሙሉን አንብበናል። ቆስጤ ያዘጋጅልኝ። ክፈት ማስረጃ። ከአንድ ወር በኋላ መጣ የሚለውን አዘጋጀው። ክፈት የሰማ ነው አይደለ? ክፈተው። ክፈት እሳቸው ሰውን ከጠየቁ በኋላ ነው የሚለውን ክፈት። ማስረጃ ክፈት። በመጀመሪያ ነው እሷን የጠየቋት ስላል ማስረጃ ክፈት። ተረተረ የሚወራበት አለም። ይሄ ተረት እያወራው አይደለም እኮ ኡስታዞቹ ቤት አይደለም ያለኸው፣ እዚህ እፎይ ቤት ነው ያለው። እፎይ ቤት ስታወራ ቅድሚያ አርጉመንት ይነሳል። ማስረጃ ስትባል ማስረጃ ትከፍታለህ። ቅድሚያ አርጉመንቱ ላይ እንስማማለን፣ እንሞጋገትና ቆይ ሰመድ ማስረጃ ስጠይቀኝ እኔ ያመጣለሁ። ሀሳብ አለብኝ፣ ሀሳብ መውሰድ። ቆይ ከአንተ ጋር ራሱ ማውራት አይገባም። ቆይ ካልተገባ ምን ትሰራለህ? ቤት የተጎልተ ከስር ሆነ ታብታብ እያደረከ ሪፖርት እያደረከ አትማርም እንዴ ታዲያ? ስለዚህ ቅድሚያ እኛ ቤት ምንድነው የሚደረገው? ህጋችን ቅድሚያ አርጉመንት ነው። እንደመጣ ዝም ብለህ ማስረጃ አይደለም የምንጠይቀህ። ሀሳቡ ላይ የምንግባባ ከሆነ እንተላለፋለን። ሁለት ጥያቄ ጠይቄያለሁ። አንተ እሳቸው ነብዩም አይደሉም እንደ ሰው ነው ብለሃል። አይ እንደ ሰው ነው የሚለውን ማስረጃ ክፈት። አንተ ራስህን እባክህን። እኛ እናመልካቸውም ነብይ ሰው ነው ስትል እንደውም አንተን የነብይ መስሎ የነበረ ነብይ አይደለም እንዴ አልኩህ። አንተ ነው እናመልካቸውም ሰው ነው ስትለኝ ምንድን ነው ነብይ እንደማን እናመልካለን? ሌላ እኔ ያላልኩትን ስህተት እንትን በመናገር እኔ ላይ አትጫ። አንተ ነህ
እኛ እናመልከውም እንደማንኛውም ሰው ነው ስትለኝ እንደማንኛውም ሰው ነው እንደ እኔ ነብይ መስሎኝ ነበር አልኩ። ነብይ አይደለም እንደ ብዬ ከዛ ቻሌንጅ አደረኩ። አንተ ነህ እንደማንኛውም ሰው ኖ ነብይ የሩቁን ያውቃል። ነብይ ቶፒኩን ሽፍት አታርግ። ነብይ የሩቁን ያውቃል ወይ? ቶፒኩን ሽፍት አታርግ። አሁን የተጠየቀውን ቅድሚያ መልስ። አስቀድሞ እሷን የጠየቃት የሚለውን አምጣ መረጃ። ወገባችን እየተንቀጠቀጠ ያን ሁሉ አዲስ ያነበብ ነው እየሰማህ መስሎን ነበረ። መቼ ጨረስኩ? እንኳን 2-3 መስመር እያለ እኮ ነው ዝም አልከው። ማስረጃ ታመጣለህ? አልጨረስክም? ያን አዲስ ማስረጃ ታመጣለህ? አዎ አመጣለሁ። ከፋት። እሺ እሳቸው ህዝቡን ከጠየቀ በኋላ ነው እሷን የጠየቀ ነው የሚለውን ማስረጃ ክፈታ አንተ። ከዛ በኋላ እስልምና ለቀጥ ወጣለ ልክፈትልኝ። ኧረ ቢስሚላሂ ረህማን ረሂም ሎክ ሪስ እስልምና ቅዠትና ውሸት የእስልምና ቅዠትና ውሸት እንደ አብደላ አይነቱ ጋር እንደዚህ ነው። ኡስታዞቻቸውም እንደዚህ ናቸው። ኮንፊደንስ ካለ እኔ ያስኩት መረጃ ነው ትክክል ካልክ ማስረጃ ትከፍታለህ። እኔ ያልኩት ውሸት ነው ካልክ ስከፍት ቻሌንጅን ትቀበላለህ። እስልምና ለቅቄ ሊወጣ አንተ እኔ አምላክ ነኝ አምልኩኝ ታሳያለህ። አንተ እኔ አምላክ ነኝ ታመልከኛለህ እንደዛ ብልህ ክፈታውን ማስረጃ ተባልክ አከፍትም። እኛ እኮ ነብዩ ሰለላሁ ዐለይሂ ወሰለም አናመልክም እውነተኛ ነብይ እንደሆኑ ነው። ማን ጠየቀ? ታመልካለህ አታመልክም የሚል ሙግት ውስጥ ማን ገባ? ወንድማችን ማይጠየቁ እኔ ያልጠየቀው ለምን መልሳለህ? እኔን ሀሳብ ውሰድ። ኦልራይት ሀዲሱ ሰምተዋል በደንብ ሰምቻለሁ። ኦኬ ሀዲሱን ከሰማ አሁን ቁርአኑ ላይ ነው የምናወራው። ስለዚህ የእናንተ ፈጣሪ ማን ነው? ቆይ ሀዲሱ ላይ ነው የምናወራው፣ ቁርአኑ ላይ እናወራለን። ከዛ ወደ ቁርአኑ መልሰው ክርስቲያን እንትና ሜቢ ምንድን ነው አላስ ሜሴንጀር ቁርአኑን ሰምቻለሁ፣ ሀዲሱንም ሰምቻለሁ። አሁን ይህ ሰውዬ ሲናገር የነበረውን ነገር እዚህ ጋር ክሊር እናድርገው። ሀዲሱን አዎ አንብበናል እንትን ብለናል፣ ግን ያዳመጠ ሰው አይደለም። ምን ይላል? አላስ ሜሴንጀር ካም ኤንድ ሴት ዳውን ምን አለ? ያለ መልእክተኛ ወደ እኔ መጣ and he had never sat with me since the day they forget the accusation ይሄ ከተፈጠረ ቀን ጀምሮ አብሮኝ መጥቶ ተቀምጦ አያውቅም በፍጹም። no revelation regarding me my case come to me for a month ለአንድ ወር ሙሉ በእኔ ጉዳይ ምን አልመጣም ነበር፣ ግልጠተ መልኮት አልመጣም ነበር። ኦልሞስት ለአንድ ወር ነቢ መሐመድ ምንም መጥቶ አልጠይቃትም። ኢቨን አይደለም መጠየቅ ከጎኗ እንኳን መጥቶ አልተቀመጠም ነበር። በዚህ ጉዳይ ግን ይሄው ደግሞ ለምንድን ነው የሚጠይቃት? ሲንገረኝ ጎበዝ፣ ለምንድን ነው የሚጠይቃት? ጥሩ ጎበዝ፣ ለምን ነው የሚጠይቃት? መጨረሻ ግን ጠይቋታል በሚያሳዝን ሁኔታ። መጨረሻ ወሬ ቃርሞ ቆይ ይጠይቃታል ማለት ለምን ነው የሚጠይቃት? ሎክ እናንተ ጥፋት አጠፋችሁ ተብላችሁ ባልና ሚስት ናችሁ። ሌሰን ባላችሁ ብትታሙ እናንተ ባልሽ እየዞረ ሰው ቢጠይቅ ነው የሚሻልሽ አንቺን አኩርፎ ለአንድ ወር ሙሉ፣ ወይንስ ራስሽኑ ቅድሚያ ቢጠይቅሽ ነው የሚሻልሽ? ለምን ይጠይቃታል አለ። ዞሮ ዘማ ስለነበረ አዳም ሌሰን ለምን ይጠይቃታል አልካል? ዘሆር አዳም ያሰነው ሙታ ሊስን አዳም ዞሮ እንዳለ ጠይቆ ሰዎች ሁሉ ስላንቺ ንጽህና ለባልሽ ከነገሩት በኋላ መጥቶ አንቺን አትፍታት ሚስት እኮ መልካም ነች ብለው ስላንቺ ቅድስና፣ ንጽህና፣ መልካምነት ከነገሩት በኋላ መጥቶ አንቺ ይህንን ሰምተሻል፣ እሱ ግን ዘግቶሻል። ከወር ምናምን በኋላ ታመሽ እየማቀሽ መጥቶ ስርሽ ቁጭ ብሎ ሰርተሽው ከሆነ ንስሐ ግቢ ምናምን ነገር ቢልሽ የኔ ባል እኮ ምስኪን ነው የምትይው? ልመልስልህ። ቆይ ምንም መልስልህ። ምንድን ነው የምመልስልኝ? አዎ አንደኛ ነገር አንተ ብትሆን ማለት ነው ሚስትህ ረጋግጠህ ነው ወይም በዱላ ወቅተህ ነው የምትሸኛት ማለት ነው። ሁለተኛ ነገር ደግሞ እኔ እኮ ሙስሊም አይደለሁም እኮ ሙስሊም ስላልሆንክ ነው እኮ። ሙስሊም ብሆን ኖሮ ሙስሊም ስላልሆንኩኝ አልተፈቀደልኝም። ቆይ ሁለተኛ ነገር ደግሞ አኩዜሽን ለሁለቱም ያባየን ለማየ ለምን ታደርጋለህ? ወደ እኔ አታምጣ።
ወዳጄ። ስለዚህ መሐመድ ወጋግቶ ስላልገደላት ጀግና ነው። በጣም ጀግና ነው። በጣም ጀግና። ምንም ነገር ከአላህ ዋህይ እስኪወርድለት ድረስ ምንም ነገር አክሽን አልወሰደም። ገባህ? ለአንድ ወር ግን ነገር አክሽን አልወሰደም። ለአንድ ወር ሙሉ ጉበቴ የፈነዳ እሳቸው አይደሉም። ወደ ቤቷ ተቀመጠች። ምንም ነገር ወህይ እስከሚወርድ ድረስ ምንም ነገር አክሽን አልወሰዱም። ይሄ ታላቅነትን ያሳያል ማለት ነው። ኦኬ። ማንኛውም ሰው ቤቷ መጥቶ ነበረ። ቤቷ መጥቶ ተቀምጦ ያውቃል ማለት ቤቷ ተቀምጦ ያውቃል። መሐመድ እስሯ ተቀምጦ ያውቃል። ታማ በእንደዚህ ባለች እንደዚህ በጣም እያለቀሰች አንደኛ ነገር ይሄ ቅጥፈት ለእሷ ብቻ አይደለም፣ እሳቸውም ስለሚያካትት ገባ ትልቅ ችግር ነው ይሄኛው ቅጥፈት ማለት ነው። ስለዚህ እሳቸው ተረት ተረቱን ያዘውና አሁን ወደ ቁርአኑ ልመልስና ቁርአኑ ላይ ልጠልዝ በደንብ ና ቁርአኑን ክፈትልኝ። ይሄ ቁርአን የወረደው ሱራ ከ11 ጀምሮ የወረደው እነዚያ መጥፎን ውሸት ያመጡ ልብ በል ቅድም አዲሱን በደንብ ቁጭ ብለህ ስለሰማኸው እነኛ መጥፎ ውሸትን ያመጡ ከናንተው የሆኑ ጭፍሮች ናቸው። ለናንተ ክፉ ነገር ነው ብላችሁ አታስቡ፣ በእውነቱ ለናንተ መልካም ነገር ነው። ከነርሱ ለእያንዳንዱ ሰው ከኃጢአት የሰራው ስራ ዋጋ አለው። ያም ከነሱ ትልቁን ኃጢአት የተሸከመው ለእርሱ ከባድ ቅጣት አለው ይላል። ስለ አይሻ ጉዳይ ለዜነብ የነገራት መሐመድ ነው አይደለም? ማለት ዜነብን የጠየቃት አይሻን ስለ አይሻ መሐመድ ነው ወይንስ ዜነብ ነች ስለ አይሻ መጣ ለመሐመድ የነገረችው? ወሬው ተዳርሰዋል። ገባ? ስለ ዜነብ ነው የጠየቁት። አሁን ዜነብን ጠየቋት። ፕሊስ አዳምጥ። ወሬው እንዲዳረስ ሰዎች ያስፈልጋሉ። ይህም ወሬ ከሚያዳርሱት አንዱ ሙሐመድ ነው ወሬውን ያሰራጨው። ስለዚህ ለዜነብ ሄዶ የነገራት ሙሐመድ አይደለም ስለ አይሻ ጉዳይ። ክፈተው አዲሱን ቆስቴ። ዜነብ ነግሯት አይደለም። አዳምጥ ላሳያ። ተረታሞች አንብበው ቆስቴ ሄዶ እንዴት እንደሚጠይቃት ብቻህን ታወራለህ። ወሬው ተዳርሰዋል። ዜነብ ጠየቋት። የምትመልሰው አለ። ይኸው አላስ ሜሴንጀር እንዲታይ አላስ ሜሴንጀር ኦልሶ አስክድ ዘይነብ ቢንት ጃሳብ ያለ መልእክተኛ ዘይነብ ቢንት ጃሳብን ጠየቀ። ፕሮፊት ዋይፍ አዳምጥ፣ ራስን ታይ ታገኘዋለህ። ቀጣይ ለምን አውቀዋለሁ። አዳምጥ። አንተ እያልክ ያለው ነግሯታል ነው አዲሱ የሚለው አስክድ ነው እኮ። አዳምጥ፣ ቆይ አዳምጥ። እንዴት እንደሚጠይቃት እንደሚነግራት ላሳየህ እኮ ነው። እሺ አላስ ሜሴንጀር አስክድ ዘይነብ ቢን ጃሻ ዘይነብ ቢን ጃሻን ጠየቃት ፕሮፊት ዋይፍ አባውት ሚ ሴይንግ ስለሚስቱ ጠየቃት። ሄደና ስለሚስቱ ጠየቃት። እሷ ምንም በማታውቅበት ዘይነብ ላይ ስለ ዝሙቱ ጉዳይ ማለት ነው። ቀጥል። እሺ ከዛ ምን ሆናት? ቆይ ታውቃለህ? አይ አዳምጥ። ሚስቱ እያለ እኮ ነው። ይሄው እኮ ሚስቱ እያለ እኮ ነው። ምንድነው? ጸጥ ብለህ ብትሰማ እኮ በደንብ ይገባል እኮ። እሺ ከዛ አላስ ሜሴንጀር ነው ጥቅሙ ነው። በጌታ ምንድነው? ኧረ በእናትህ አዳምጥ። አንተ ሰውዬ ያለ ነገር እያወራችን እንዴ? አዳምጥ። ወይ ደደብ ይላል። ደደብና እንደዚህ ይሆናል። ቀጥል ቆሴ። እሺ ከዛ what do you know and what did you see? ምን ታውቂያለሽ? ምን ሳይተሻል ብሎ ጠየቃት። she replied እንዲህ ብላ መለሰች። oh Allah's messenger, I refer to claim hearing or seeing. እኔ ከመስማትም ከማየትም ታቅቤያለሁ። what have not heard or seen? ምንም አልሰማሁም፣ ምንም አላየሁም። by Allah, በአላህ I know nothing except goodness about Aisha. ስለ አይሻ እኔ መልካም ነገር እንጂ ሌላ ነገር ምንም ማውቀው ነገር የለም። አይሻ further added, አይሻም እንዲህ ብላ ጨመረች። ዘይነብ was competing with me. ዘይነብ ከኔ ጋር እየተወዳደረች ነበረ። in her beauty and the prophet's love. በውበቷና በነቢዩ ፍቅር። yet Allah protected her. አላህ ግን ጠበቃት። from being malicious, ተንኮለኛ ከመሆን ጠበቃት። for she had pity. ምክንያቱም ስለዚህ ዘይነብ ሙሐመድ ሄዶ
ስለ አይሻ ንገሪኝ ሲላት ምን አይተሻል ምንስ ሰምተሻል ብሎ ሲላት ውሽስ ጥርጣሬ ነበረው እሱ። ዘይነብ ግን ምንም እንኳን የአይሻ ባላንጣ ብትሆንም ምን አለሽ ዘይነብ? አይ እኔ ስለ አይሻ ምንም መጥፎ ነገር አላየሁባትም፣ ምንም መጥፎ ነገርም ደግሞ ስለሷ አልሰማሁም። ዘጋችሁ ማለት ነው። ሙሐመድ ግን ስለተጠራጠረ ወሬው ያዛመደው አሁን ዘይነብ ነች ወይንስ ሙሐመድ ነው ወሬ እንዲዛመድ የሚያደርገው? እየሄደ እንደዚህ የሚጠይቅ ከሆነ አንድ ሰው ስለሚስቱ ሰንበዲ መጥተዋል፣ ባልና ሚስት ናችሁ እናንተ፣ ባላችሁ እየሄደ ሰው ጋር ስለሚስቴ ምን አይተሃል፣ ስለዝሙ ሲወራ እንደ ታማኝ ሲያት እየዞረ ምን መጥፎ ነገር ሰምተሃል፣ ምንስ አይተሃል እያለ ቢል ወሬውን እያዛመተ ያለው ራሱ አይደል ባልየው። ዜናብ ሰምቻለሁ አለች እንዴ? ዜናብ ሰምቻለሁ አለች። ጨረስክ? እንደናንተ አይነቱን ጭንቅላት እንጃ እኔ ከኮባ ራስ ራሱ ይሻላል። ምን አይነት ሰው ነው? ሰምቻለሁ ብትልማ እንደውም እሺ ያላዛመተው ማስቀድማ ስለሰማችሁ ይባላል። እኔ ከእንደዚህ አይነት ነገር ተቆጥቤያለሁ እያለች ሙሐመድ ራሱ እየሄደ እየነገራቸው ሰምቻለሁ ብላለች። እንዴ ዘይነብ ይለኛል። ሙሐመድ ሄዶ እየነገራቸው ነው። አጋሪያኖቹ እሷን እኮ በዝሙት ጠርጥሯት በአሜት ሰምተዋቸዋል እሳቸው። ከዛ ሄዶ ይሄ ነገር እውነት ነው ወይ ብሎ ዜናባን ጠየቋት። ዜናባ ደግሞ ምን ብላ መለሰች? ስለሷ ከጥሩ ነገር ጭስ ሰምቼም አይቼም አላውቅም ብላ ነገረች። አንተ እዚህ ጋር ምንድን ነው የአንተ ጥያቄ? እዚህ ጋር ምን እያልክ ሐሜት እያስፋፋ ያለው ማን ነው? እሱ በዚህ መሰረት ያኔ የነበሩ ሀጋሪያኖች ናቸው ማለት። ኦኬ መሐመድ ሊፈታት የፈለገው ለምን ነበረ? ለመፍታት ያማክር የነበረው ለምን ነበረ? በዝሙት ተጠርጥራለች። ኦኬ ስለዚህ መሐመድም ያንን ጥርጣሬ ውስጥ ነበር ማለት ነው። እሳቸው እና አምላክ ናቸው እንደ የሩቁን በምን ያውቃሉ እሳቸው? ጎበዝ። ስለዚህ መሐመድ ጠርጥሯል ነበር አይሻን? አዎ ጠርጥሯል። አላህ እስኪያ ጥራው ድረስ ጠበቃቸው። እሳቸው ምን እያልክ ነው? እዛ ክፈተው ቁርአኑን። አሁን አንተ ጃይል ነው በጣም ዝም ብለው እውቀት የለም። ላሳየ ቁጥር 16 ላይ አይ ቲንክ አድርግልኝ። በሰማችሁም ጊዜ በዚህ ንግግር ለእኛ አይገባንም፣ ጥራት ይገባ የቀባት ቅጥፈት ነው። ጥርጣሬ የሚለው የትኛው ላይ ነው? ቅጥፈት ነው። ኦኬ አላህ ሙሐመድ ጠርጥሯል አለን አይደለ? ጠርጥሯል ሙሐመድ አለን ቃል በቃል ወጣ እንዴ? ሉክ ጠርጥሯል አለን አይደለ? ግን ምን ይላል ቁጥር 16 በሰማችሁ ጊዜ በዚህ ልንናገር ለእኛ አይገባንም፣ ጥራት ይገባ ይህ ከባድ ቅጥፈት ነው አትሉም ነበርን ይላል። ሙሐመድ ለምን ጠረጠረ ታዲያ? በሰማ ጊዜ ቅጥፈት ነው እንጂ ማለት ያለበት መጠርጠር አልነበረበትም። ከጠረጠረ ራሱ ቅድም ስንለው ይመጣል ማለት ነው። ሙሐመድ እሷን ከጠረጠራት ራሱ ይጠየቅበታል። ምዕመናን እንደሆናችሁ ወደ ቁጥር 18 አድርገው። ኦኬ እናንተም አለ አንቀጾችን ይገልጽላችኋል። አላህ ማዋቂ ነው። ቁጥር 19 በእነዚያ ባመኑት ሰዎች ውስጥ መጥፎ ወሬ እንድትሰሙ የሚወዱ ለነርሱ በቅርቢቱ በመጨረሻይቱም ዓለም አሳማሚ ቅጣት አላቸው። ስለዚህ ወሬውን ያዛመተው ማን ነው? ሙሐመድ ይሆናል። እንድትሰሙ የሚያደርጉ ማለት ነው። አላህም ያውቃል እናንተ አታውቁም። ሚስቴን ልፈታት ነው እያለ ለሰዎቹ እየሄደ እየነገራቸው ነበረ። ለምን? በዝሙቱ ምክንያት። ከዛ ኖ እሷ እንደዚህ አታደርግም በየቦታው እየሄደች ስለምትተኛ ነው እንጂ ይሉታል። ከቁጥር 12 አድርገው መልሰው። ስለዚህ እየዞረ ስላቸው ውሸቱን በሰማችሁ ጊዜ ምእምናት በነፍሶቻችሁ ለምን ደግን ነገር አልጠረጠሩም? ለምንስ ይሄ ግልጽ ውሸት ነው አላሉም? ሙሐመድ ለምን ጠረጠረ? ለምን ደግ ነገርን ብቻ ለምን አልጠረጠራችሁም ይላል። እሱ መፍታቱን መጠርጠሩ ሉክ ለመፍታት ማሰቡ ዘሙታለይ ብሎ ማሰቡ ሊፈታት ማሰቡ ደግ ነገር ነው። አብዱል ፈትህ ነው የሚለው ደግ ነገር ነው ሊፈታት ማሰቡ ወይንስ መጥፎ ነገር ነው? ጥርጣሬው ክፈተው ማይክን። ሊፈታት ማሰቡ ጠርጥሮ ደግ ነገር ነው ወይንስ መጥፎ ነገር ነው? ከአንድ ወር በላይ ሰላምታ በትክክል አውራ ካወራክ ይኸውልህ ሰውን
እዚህ ጋር ይልክ አታጣም። መልስ አታልቅስ። ምን ልመልስልህ? ከአንድ ወር በላይ ፊት መንሳቱ፣ እሷን ሰላም አለማለቱ፣ እሷ ጋር ለመቀመጡ፣ ሊፈታት ሰዎችን እየደማማከሩ ጠርጥሮ መልካም ነገር ነው ወይንስ መጥፎ ነገር ነው? ይሄ እኮ መልካምነት እኮ አለው እኮ። መልካም ነገር ነው መጥፎ ነገር ነው? መልካምነት አለው። አንተ አይገባም እንጂ መልካምነት አለው። ለአንድ ወር ያህል እየዞረ ስለ አይሻ ልፍታት እያለ ጠርጥሮ ዘሙታለች እያለ ማስወራቱ፣ ከዛም ደግሞ እሷን ፊት መንሳቱ፣ እሷ ደም እንባ ጠዋት ማታ ማስለቀሱ እሷን መልካም ነገር ነው። this is islamic dilemma እኮ ማለት ነው። እንዳንተ አይነት ሽታሞችን ማለት ነው መጨረሻ ላይ እውነቱ እንዲወጣላቸው ገባ። ኮባራስ የእናንተን ጭንቅላት ያለው በኮባራስ ጠፍጥፍ ይሰራዋል። መትገርሙ ናችሁ። ይህንን ጭንቅላት እኔ በኢየሱስ ምን አይነት ጭንቅላት እንዳላችሁ ሰዎቹ ማለት ነው። ኤኒዌይስ ዛሬ ዝም ብለን ነው የገባ ነው። ይህ ነው ልደቷም ስለሆነ ዝም ብለን ሞቅ እናድርገው ብለን እስኪ ገባ እንበልና እንማማር ብለን ነው። ተምራችሁበታል ብዬ አስባለሁ። ከዚህ በላይ መቆየት አዋጣም አይደል? እንተኛ። አሁን ላይ ግን ያስተዋልኩት ምን እንደሆነ ታውቃለህ? ሙስሊሞች ማሰቢያቸውን የቱ ጋር እንዳስቀመጡት ነው ግራ ነው የገባኝ። አምስት ሙስሊም 50 ሙስሊም ይወጣዋል። ኧረ አንተ አታሳንሰው። ምን ሆነ ነው ያለማ ማታስብ አይደለም። ሳስበው እኮ ምን አይነት ጭንቅላት ነው ያላቸው። በኢየሱስ እኔ ቆርጠዋለሁ። እኔ ትዕግስት የለኝም። ቆርጠዋለሁ። እንደዚህ አይነት ድብና እንደው ገጥሞኝ ባገኘው ቆርጬ የምጥለው ነው የሚመስለኝ ጭንቅላቴ። በጌታ ስም ግን ታሪኩን በደንብ አያችሁት አይደለ? ባይዘ ያልነካናቸው ብዙ ነገሮች አሉ። ከዛ በኋላ መሐመድ እነኛን ሰዎች ራሱ እንዲገረፉ ያደርጋቸዋል። ምስክርነት እንዳይቀበል ያደርጋል። ራሱ ሲያስፋፋ ቆይቶ ሐሚቱን ምስክርነታቸው እንዳይቀበል ያደርጋል። ሰዎቹ ተገርፈው 80 እንዲገረፉና ደግሞ ምስክርነታቸው እንዳይቀበል ያደርጋል። ከዛ በኋላ 4 ወንዶች እንዲመሰክሩ እሱም መርፌና ክር ሲሆኑ ማየት አለባቸው የሚል ምስክር ይመጣል። ከዛ በኋላ ምክንያቱም እሷን ዲፌንድ ማድረግ ከተጋቡ በኋላ ከዛ በኋላ ምን ማሆን ይፈልጋል? ግዴታ ሌላ ህግ አመጣ። ዘሞተ ለመባል መርፌና ክር መሆን አለባቸው አለ። ከዛ በኋላ አይሻ ደግሞ አሪፍ አይደለች? ልክ ሙሐመድ ሲሞት ጠብቃ የዘሞተ ሰው ተወግሮ ይገደላል። ልክ ሙሐመድ የሞተለታ ይህንን የቁርአን ክፍል ተወግሮ የሚገደልበትን በፍየል አስበላችሁ። ምክንያቱም ሙሐመድ ከሞተ ማንም የሚከላከላት የለም። ዘሙተሻል ብለው ወግረው ይገሏታል። ከዛ ያ የቁርአን ክፍል የውግራ ክፍል አሁን የለም። ከቁርአን ውስጥ ከጠፉት አንዱ የውግራት ክፍል ነው። ተወግሮ የምትገደልበት ማለት ነው። አይሻ ተንኮሏ ግን ደስ አይለን። ይህን ታሪክ ታውቀዋለህ ቆስቴ? የሆነ ጊዜ ስትገባበት ብቻ ነው የሰማሁት እንጂ እንትን አላልኩም። ምን አስተዋልኩኝ መሰለኝ? አሁኑ እንትን ላይ ግልጠተ መለኮቱ የዘገየበት ምክንያት ምንድን ነው ከተባለ መሐመድ አጣርቶ በቃ ሁሉም ነገር ቼክ አድርጎ ምንም አይነት ኤቪደንስ ሲያጣ ነው መጨረሻ ላይ ኦኬ ብሎ እንትን ያለው ማለት ነው። ያ መረጃዎችን ሰበሰበ፣ ዘሆን ሰበሰበ፣ ከቤት ሰራተኛ እስከ ሳባዎቹ ሁሉንም ጠየቀ፣ ሚስቶቹንም ጠየቀ። ሁሉንም ቢጠይቅ ስለሷ መጥፎ ነገር የሚነግረው ጠፋ። ህፃን ልጅ ነች ነው የሚሉት ሁሉም። ህፃን ስለሆነች ሊጣብኩታ እንኳን በየቦታው ምትተኛ ነች ይሉታል። ስለዚህ ያለው አማራጭ ምንድነው? እሱ በቃ ወደ እንትኑ ገባ ማለት ነው። ራሷኑ ቻሌንጅ ወደ ማድረግ በቃ ንገሪኝ፣ ኃጢአት ሰርተሽ ሆነ ንስሐ ግቢ አላ። ከወር በኋላ ምናምን ታማ ለመጀመሪያ ጊዜ ስራ ቁጭ አለና በቃ ንገሪኝ አላት። ከዛ እውነቱን ብነግራችሁ እያመናችሁኝ አይደለም፣ አላደረግኩም ስል አድርጌያለሁ ብል ደግሞ አላደረግኩምና አላህ እውነተኛ እንደሆንኩ ያውቃል፣ ንጹህ እንደሆንኩ ያውቃል። ሳላደርግ አድርጌያለሁ ብላችሁ
አላህ ንጹህ እንደሆንኩ ያውቃል። ነገር ግን እናንተ ወንጀለኛ ታደርጉኛላችሁ አለች። ሳላደርግ አድርጌያለሁ ብላችሁ እናንተ ወንጀለኛ ታደርጉኛላችሁ፣ አላህ ግን ንጹህ እንደሆንኩ ያውቃል። እሺ ወንጀለኛ ካደረጉ ደግሞ ወግረው ይገሏታል። አላደረኩም ስላችሁም ደግሞ እያመናችሁኝ አይደለም። ስለዚህ ምንም አማራጭ የለኝም አለች። ሜቢ ሱናን ኢብን ማጃ 1914 አንዴ ክፈተው እንትና ቆስቴ መረጃ እያሉ ስለሆነ የቁርአኑ ክፍል የወደቀበት እንትን ያለበት የሞተ ዕለት እንደዛ የኔ ውግራት ክፍል ሶሪ እንትን ተበላ ማለት ነው። 19 ነው ያልከው? 1944 ሶሪ። ኦኬ እሺ ያውና እንግዲህ ሐዲሱ እንደምትመለከቱት በሱናን ኢብን ማጃ 1944 ላይ ይገኛል። ተመልከቱ። the verse of stoning ይላል በድንጋይ ተወግሮ የመገደል and of breastfeeding an adult 10 times አዋቂን 10 ጊዜ ማጥባት ጡትን ማጥባት ምዕራፍ was revealed ተገልጧል። and the paper was with me እና ወረቀቱም ከኔ ጋር ነበረ under my pillow ከትራሴ ስር when the messenger of Allah died ያላ መልእክተኛ በሞቱ ጊዜ we were preoccupied with his days በጣም ቢዚ ነበርን፣ በስራ ተጠምደን ነበረ and a tame fish come in and ate it እናም ጎረምሳ በግ ወይም ፍየል ገብቶ በላው። this verse was where ጎረምሳ ያልኳል ኤቲጂፕ እንደዛ ነው። እሺ this verse was were abrogated in recitation but not ruling other hadith establishing the number of fortrays ምናምን ነገር እያለ ይቀጥላል። ያ እንትን ስለ ጉርምስና እያወራን ጎረምሳ አልከው። ኤኒዌይስ የሞተ ዕለት የሆነ ምክንያት ያለው አይመስላችሁም? ምክንያቱም ይህ አሁን ሺያዎች ዘሙታለች፣ ዘማዊ ነች ይሏታል። አይሻን ዘማዊ ነች ይሏታል። ሱኒዎች ደግሞ ሙሚን ይሏታል፣ የአማኞች እናት እንደዛ ነገር ይሏታል። ሺያዎች ግን ዘማዊ ነች ይሏታል። ስለዚህ ቅድም እዛ ጋር ሰውየውን የሚገል ሲል የእኛው ጎሳ እንገለዋለን ሲሉ ከጉዝራጅ እንደዛ የሚባሉት ጎሳዎች ደግሞ አናስገድልም ብለው ተነሱ። የጎሳዎቹ ክፍፍል እዛው ነው የጀመረው። ሴክቱ ተከፈለ። በአይሻ ጉዳይ 2 ቦታ ተከፈሉ ማለት ነው። አሁን ዘሙታለች የሚሉ አሉ፣ አዘሞተች የሚሉ አሉ ማለት ነው። እስልምና በሁለት ዋና ዋና የመከፈላቸው አንዱም ከዚህ ጋር የምተያያዘ ነው ከአይሻ ጋር። ቁርአኑ ክፍል የወረደውን አያችኋል። እንዳለ ወሬ አምቶ ሰምቶ ተረት ተረት ነው ቁርአን። አንድ ነገር ግን እኮ በጣም ትልቅ የሚቀብር ሐዲስ ነው። የሆነ ነገር በጣም ይቀብራል። ይሄ ሐዲስ ምንድነው? በጣም ትንሽዬ ልጅ እንደሆነች በብዙዎች እየተመሰከረ ነው። እዚህ ሐዲስ ላይ ተመልከት። ለሰውነትም አቅመ ሔዋን በቃል ላይ እንትን ላይ ብቻ እንትን አልነበረችም፣ ትልቅ እንዳልነበረች ህፃን ልጅ እንደነበረች በደንብ ይናገራል ሐዲሱ። ይሄ እኮ አግብታ እኮ ከዓመታት በኋላ ነው። አግብታም ከዓመታት በኋላ እኮ ነው። ስቲል ኢማቹር ይለዋል። ህፃን ነበረች፣ ያልበሰለች ገና ህፃን ነበረች። ሊጣብኩታ እንኳን እዛው የምትተኛ ሳከድ ነው በግና ፍየል መጥቶ ይበላባን ነበረች ይችላል። ሁሉም እንደዛ ይመሰክሩላት። እሷም ስለራሷ ስትናገር ሎክ የሚዋሹት አዲስ አለ። ቀጫጫ ስለነበረች እናትየዋ መግባት አወፍራታለች ይላሉ አይደለ? ራሷ አይሻ የምትናገረው አለ። በጣም ቀጭንና ትንጥዬ ነበርን፣ ምግብ እንኳን የረባን በላም ትላለች። ሐዲሱ ሜቢ ኪወርድ ተጠቀምነት ስትፈልገው አራለ እዚህ ጋር ምግብ እንኳን በደንብ አንበላም ነገር የምትልበትን ክፍል አንዴ አሳያቸው። ኦኬ ቀጫጫ እንደነበረበት ራሷ በዛ እዚህ ስትጫን ነው እንደውም እዚህ ጋር ኬምቱ ሆና ፑት ባክ ኦፍ ኮሜንት ቲንኪንግ ዳት ይኸውና እንዲህ ብላ ከተናገረች በኋላ ተመልከቱ። ቲንኪንግ ዳት አይ ዋዝ ኢን ኢት ውስጥ እንደነበርኩኝ ይመስሏቸው። አስ ዳት ታይም በዛ ጊዜ
women were light in weight ሴቶች በኪሎ በጣም ቀጭን ነበሩ in thin እና ቀጭን ነበሩ ክብደታቸውን ቀላል እና ቀጭን ነበሩ and did not use to eat too much ምናሉ በረንብ ማን በላም ነበረ so those people did not feel the difference ምናሉ so እነዛ ሰዎች ልዩነቱ አልገባቸውም ፌስታል ነበረች በቃ በዛ ጊዜ ማለት ነው እንግዲህ አትኖር አላወቋትም እቃውን ብድግ ሲያደርጓለች ብለው ነው ዘውት ያደረጉት yes in the heaviness ነው የሚለው ቀጥታ ተመልከተው in the heaviness በክብደቱ ትኑር አትኑር እንግዲህ አስቡት የሰው ልጅ የሚያክል ምን ያህል ባዶ ልትሆን እንደምትችል እንግዲህ አስቡት ምናልባት የ77 ድርቅ ማስተዋወቂያን ምናምን ነገር ማሰብ ትችላላችሁ ያን ያልና አይነት ደረጃ ላይ ያለች ሰው ቅጥነት ብትሆን ነው እንግዲህ የሰንበዲን ታፋ ብታከል እኮ ነው አንድ ነገር yes ታውቀዋል ግና የኦርቶዶክስን ቤተክርስቲያን ካልዘጋ እኔ አላርፍም እናንተ ወንዶች አላገባላችሁና አለች እኮ መጣችና ወገናችን ዘመዳችን አላገባላችሁን እኔ እንደው ድምጼ እንደማይወሰውስ ብዙ ወንድሞቼ ነግረውኛል ስለዚህ በድምጼ አትወሰወሱ በድምጼ እሰራለሁ መልኬም እንደሆነ እንደማላምር ብዙዎች ነግረውኛል ስለዚህ በእኔ ድምጽም መልክም አንንም አይወሰወስም እኔ እንደሆንኩ አላቆምም የኦርቶዶክስን ቤተክርስቲያን ሳትዘጋለ ወገናችን ዘመዳችን ማሜሩ ይወሰወስ ይችላል ከመቃብር ቀና ሲል ተስፋ እንዳቆርጥ ባሉት ተረከዛይቱ እንደተወሰወሰ ረስታው ነው እንዴ ነብዩ ባሉት ደስ መልክ አይደለም ተረከዝ እኮ ነው አይቶ ወደ መስጊድ መሄዱን ትቶ ሰላት ሊሰግድ የተሰለበ እየተባለ አጠገባቸው የነበሩ ሰዎች እናንተ ባትና ባልና ያለን ነብያችን እኮ ያየው ተረከዝ ነው ተረከዝ አለ በእናትህ ያው ኡስታዝ ተመችቶኛል እኔ ያውስ ግን አሁን ሲነግሩ ሲመልሱልኝ ወደ ድሮ መስጊድ ውስጥ ገብቼ እያሰብኩ ነበር እንዴት እንደሚያስተምሩት ይህን ክፍል እያሰብኩኝ ነብያችን እኮ መለኮታዊ መገለጥ አላህ እስኪነግራቸው ድረስ ተቆጥበው ርቀው ቁጭ ብለው ነበር ለአንድ ወር ያህል ብለው ነው የሚያስተምሩት which is ከዛ በኋላ ይዞት የመጣው ሜሴጅ ትምህርት አሁን ድረስ የጫነባቸው ነገር እንግዲህ አስበው ፎይ ልብ በሉ እንግዲህ እዚህ ውስጥ 1500 ሰዎች አላችሁ ሚስት ዘሙታበህ እንግዲህ ከሆነ ወንድ ጋር አልጋ ውስጥ ተኝታ አይታት እንደ መርፌና ክር ነው የሚባለው አይደል የወንዱ ላይ ሴቱ ሲገባ ሲወጣ በአይኑ በብረቱ እንደዛ የሚታይበትም የለም በርግጥ በአይነ በብረቱ አይተህ ነው ትክክል አይደለም አላየህም አልዘሞተችም እሺ ጓደኛህን ጨምረህ ሁለት ሆነ አየህ አሁንም አላየህም አልዘሞተችም ሶስት ሆነህም አየህ አይሆንም አልዘሞተችም አሁንም እንግዲህ አስበው ቤርጎ ውስጥ ስትገባ ምናምን አይደለም አንሶላ ውስጥ ገብታ ሲገናኙ ሲገባና ሲወጣ እንደ መርፌና ክር ቁጭ ብላ አይተህ አራት ካልሞላ ምልክ ዘላለማዊ የፈጣሪ መገለጥ አላየህም እኔ ደግሞ የሚያስቀኝ 7 ሴት አይተው አላየህም 7 ሴት ሆኖ አይተው 77 ሴት ልጅ አታይም አይኗ አይላትም በቃ በመሐመድ ህግ መሰረት በዝሙት ጉዳይ ላይ እንኳን 777 ሙኝ 7700 ሙኝ በዝሙት ጉዳይ ላይ ሴት ልጅ ምስክር ተቀባይነት የለውም ፔሬድ 4 ወንዶች ግዴታ መርፌና ክር ምን እንደሆነ ባናቅም አባይ ደርባለው እንሄዳለን አለቀ ይበቃናል ስለዚህ እንግዲህ ሊትራሊ ጭንቅላቱን ለሚጠቀም ሰው ትንሽ ማሰብ ነው እንጂ የሚጠበቅበት መሐመድ እንትን ብሎ መለኮታዊ መገለጥ እየጠበቀ ሳይሆን አሁን ቅድም አንተ ካስተማርክበት አንግል ትንሽ እየዞር አድርጎ ማየት ነው እንጂ የሚጠበቅበት ቢያዩ በርካታ ነገሮች በአንድ ጊዜ ስለምናለቀው እንዲወጡ ያደርጓሉ በቁርአን ውስጥ ብቻ ከሀፍሳ ጋር በነበረው ግንኙነት ሀፍሳ ወፍራበት ደብራው ፊት ሲነሳት መገለጥ መጣልኝ እያለ እንትን የሚል ፓንት ሲሰርቅ በገዛ ሰሃቦች ሲጠረጠር ለነብይ ሰለባ መደበቅ አይገባውም የሚል መገለጥ መጣልኝ የሚል
በጦርነት ንብረት ሲወርሱ በርካታ ሱራዎች ሱራ 8 1 ላይ የተዘረፉ ንብረቶች የአላህን የመልእክተኛ ናቸው ብሎ የራሱን ጥቅም ያስጠበቀበት ሌሎችም ላይ ምግብ ከበላችሁ በኋላ ከነቢዩ ቤት ውስጡ ሱራ 33 50 51 52 53 እነዚህ አካባቢ ላይ ያሉት እንዳለ መገለጦች እሱ ፍላጎቱን የግል ፍላጎቱን ሊያሟላበት የትኛው ነብይ ነው በእንደዚህ አይነት መንገድ የመጣው? የትኛው ነብይ ነው መለኮታዊ መገለጥ መጣልኝ እያለ እንደዚህ ፐርሰናል ኬዙን የራሱን መብት ያስጠበቀበት ምንም ርቀት ሳይኬድ አንድ ሰው እነዚህን በስነ ስርዓት ለሳምንት ለ15 ቀን ግፋቢል ለአንድ ወር ካጠና እስልምና ለቆ የማይወጣበት ምንም ምክንያት የለም ብዬ አምናለሁ። ቦስ ነቲንግ ብቻ ግን የሚገባቸው ቋንቋ ያጽናል። ወረዱ ወረየስ ይዘራሉ ይስ ውረድ ጌታ አሳይቶኛል። እንደ ቀለሜ ሊሆን ነው። በቃ እኔም ተገልጦልኛል። ዞር በል ብያለሁ። ልቀቅ ልቀቅ ዞር በል ብለህ ወይ ቀልድ ወኔ ትላለህ። እኔስ ቀልዱም ቀልድ ነው። ቁም ነገሩ ላይ እናተኩር እና እስልምና ተረት ተረት ነው። እኛ ሃይማኖት ነው ብለን አይደለም አክቹዋሊ የምናስተምረው ተረት ተረት ነው። ለማያውቁ ሰዎች ሃይማኖት ነው። ለሚያውቅ ሰው ላነበበ ሰው እስልምና ከልት ነው። በጣም ብዙ ስህተቶች ያሉት ብዙ እንቅፋቶች ያሉት ነው። ስቲል እናንተ እኮ 1+1+1+ ነው ናችሁ። ወንድማችን ወገናችን ስቲል 23 ቁጥር ተሸክመ 1+1+ ላይ ነው። ከእኛ ፈጣሪ በቁጥር ቀመር ይታወቃል ብለንም አናምንም። 1+1+1+ ሀውማሽ ምናምን ምንድን ነው? እንደዚህ አይነት ጥያቄ እንደምን እንደዛ ምጽፈው ምን ማለት ነው? ያንተ አላ ሜቢ አንድ ነው በማትስ ቀመር የሚታወቅ። እኛ ግን ፈጣሪ በማትስ ቀመር የሚታወቅ አይደለም። አምሳያ ስለሌለው ቢጤ ስለሌለው በቁጥር ራሱ አይገለጥም። እኛ ቢንጎ በቁጥር ፈጣሪያችንን ቁጥር አይገልጸውም። ኤግዛክትሊ በኢሴንሱ ፈጣሪን ምንም ነገር ሊገልጹ አይችልም። ምንም ነገር ሊገልጹ አይችልም። ፈጣሪን በባህሪ ምንም ነገር የሚገልጸው የለም። አይደለም ቁጥሮቹ እነኚህ ስሞች እንኳን የተሰጡት ግብራቱን እንደዚህ ገልጹ እንደሆነ ነው እንጂ ኢሴንሱን በባህሪ በሙላት የሚገልጹት አይደለም። ፈጣሪ የሚገልጽ የለም በሙላት ምንም ነገር ትደነቅበት እንደሆነ ነው እንጂ ፈጣሪ እንዲህ ነው ብለህ ኤግዛክትሊ በሙላት የሚገልጸው ነገር የለም። ምክንያቱም እኛ ፍጡር ነን። ፍጡር ፈጣሪን በኤግዛክት በሆነ ሁኔታ ሊገልጸው አይችልም። የሂሳብ ቀመርን አውርደን ፈጣሪን በሂሳብ ቀመር አውርደን የምናለካካው የምናወዳደረው አይደለም። ለመረዳዳት ለመግባባት እንደው የቁጥር እንትን እንጠቀመው ይሆናል እንጂ ፈጣሪን አብሶሊት በሆነ ሁኔታ ቁጥር ይገልጸዋል ብለን አናምንም። ወንድማችን ግን 23 የምትባለው ሰውዬ 1+1+1 ላይ ነው ያለው። አንተ ስቲል ማይነስን አልተማርክም። ተምረሃል። ኔጌቲቭ ይመጣል። ኔጌቲቭ ምንድን ነው እሱ? እሺ ኦኬ ታይም ማባዛትንስ ተምረሃል? አንድ ሲባዛ ስንት ነው? ወንድማችን ወገናችን ዘመዳችን ስንት ነው? 1/3 ስንት ነው? ኦልራይት ሲካፈልን ስተምራል። አንድ ሲካፈል አንድ ስንት ነው? አልተማርካቸውም እነኚህ ሁሉ
ስቲል አንተ ስታክ ያደረገው አይምሮ ፕላስ ላይ ብቻ ነው። እኛ በማትስ ቀመር አይደለም የምንመራው። ስቲል 1+1+1+1+3 ጊዜ አንድ ሲደመር 3 ሰዋት። እሺ እኔ 3 ምን ይሁን ታዲያ? እኔ በአካል 3 ብዬ ስለማምን እሺ ችግር የለብኝም። ምን ትሆን በአካል 3 ብዬ የማምን ሰው ነኝ እኮ። 1+1+3 ነው። ስለዚህ እኔ በአካል እኮ አምላክ 3 ነው ብዬ በአካል 3 ነው ብዬ ነው ማምነው። ሰዋት ምንድነው? ምን አይነት ስህተት አመጣ? በባህሪ በመለኮት አንድ ነው ብዬ ነው ማምነው። ተበላህ ማለት ነው። ያንተ አላህ ግን አንድ ነው ስትል ጣቱ ነው አንድ፣ ባቱ ነው አንድ። እንደኔ አንድ ነው ማለት ነው። እኔ አንድ ነኝ፣ አላህም አንድ ነው። አንድ በሚል ቁጥር እንመሳሰላለን እኔና አላህ። ቴንኪዩ። እኔና አላህ አንድ ነን። አላህ በማትስ ቁጥር ውስጥ ነው ያለው፣ አምሳያ ያለው ቢጤ ያለው ማለት ነው። ቢጤ ያለው ቴንኪዩ አላህ ወንድሙ ነኝ ሰላም በልልኝ አላህን ማለት በቁጥር አንድ ስለሆነ እና እኩል ስለሆነ ፈጣሪን አውርደ ቁጥር ውስጥ ስከተው ምን አይነት እንጦሮጦስ ውስጥ እንደሚከታ አላወቅም ማለት ነው። እኛ ለፈጣሪ ምንም ቢጤ አምሳል ኤግዛክት እሱን የሚገልጽም በሙላት መለኮቱን የለም ብለን ምናምን ሰው ነን። አገኘኝ እንደዛ ነው። እና ምን ትሰራላችሁ? አተኙም እንደ እናንተ ሰዎች? መተኛት ጥሩ ነው። ያለ ጊዜያችን ያለ ወቅታችን ዛሬ ድንገት ገብተን ነው። ባባይ እንደዚህ አይነት መልእክት የሚያስተላልፉ